በዚሁ አጋጣሚ ሉተርና ጆን ካልቪን ማለት ዳግም ክርስቶስን ተቀባብለው የሰቀሉ ሰዎች ናቸው። ለዛው በ5 ችንካር በ5ቱ ሶላዎች ቃል በቃል ጥምቀት ያድናል ተብሎ ተጽፏል። ጥምቀት አያድንም ተብሎ ግን አልተጻፈም። እምነት ብቻ ቢያድን ኖሮ በዚሁ አጋጣሚ በመጽሐፍ ቅዱስ ውስጥ አንድ በእምነት ብቻ የዳነ ሰው ያሳዩን ነበር። የትኛውም ፕሮቴስታንት በእምነት የዳነ ሰው ሊያሳይ አይችልም። ቅዱስ ጳውሎስ በተደጋጋሚ የተሻረው ሕግ የቀረው ሕግ ያ የቀደሙ ይላል። አዎ የትኛውን ሕግ ነው? አንዴ ብቻ ጸድቀሃልና ኃጢአት ብትሰራ አጠፋም የተባለ ሰው የለም። እንደዚህም የዳነ ሰው የለም ከተመለከተ። አሁን አንድ ፕሮቴስታንት እኔ ይሄንን ትምህርት ይዞ ነው ወይ ገድለ ተክለ ሃይማኖት ጀጅ ለማድረግ የሚነሳው? እንዲያው በጸጋው ድነዋል ይላል። እንዲያው በጸጋዎች አሁን ያለ ቦታው ያለ አውዳው የተጎሳቆለች ጥቅስ ነችና በዚሁ አጋጣሚ ሉተር ከማይወዳቸው መጽሐፍት አንዱ የያዕቆብ መልእክት ነው። የገለባ ወንጌል የገለባ መልእክት ይለዋል። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የግል አዳኝ አይደለ፣ የዓለም አዳኝ የዓለም መድኃኒት መድኃኒ ዓለም እንደሆነ ማመን ይሄ ነው እምነት ማለት። 10 ትእዛዛትን ደግሞ ከከተቱ ከባለቤቱ ጋር ነው ጸብ እየገቡ ያሉት። የመጀመሪያው ሕግ ምን ይላል? ከኔ በቀር ሌላ አምላክ አታምልክ ነው። ስለዚህ ማምለክ ይቻላል ይሉ ነው። እንደዛ ነው። ስሜን በከንቱ አትጥራ ይላል። ስሙ በከንቱ ልጥራ። አየህ ይሄ ነው ልዩነት እንዳለው እኮ በዚህ ማወቅ ይችላል። ክርስቶስን አሁን እቺ ጽዋ ከኔ ትለፍ አምላኬ አምላኬ ለምን ተውከኝ የሚለውን ያስቀው። እውነት ግን ክርስቶስ ወይ የለመንከው ይላል ዮሐንስ አፈወርቅ ያደንቃል። ከአባቱ አንሶ ነው ልትሉ ትደፍራላችሁ ነው ይላል። ምንድነው ሲንግል ፕሬዲሴሽን የሚከተሉት እነ ሉተር የሚለው እግዚአብሔር የመረጣቸው ብቻ ይድናሉ ነው። የቀሩት ግን ይጠፋሉ የሚለውን አይወስንም። ዞሮ ዞሮ አይለውም እንጂ አይለውም። እሱማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የማስያስ ቲዩብ ተከታታዮች፣ በዛሬው የፖድካስት ዝግጅታችን የኦርቶዶክሳዊ የመዳን ትምህርት ምን እንደሆነ እንዲሁም ከሌሎች ቤተ እምነቶች ጋር ያለ የነገረ ድነት አስተምሯችን ምን እንደሚመስል በንጽጽራዊ እይታ የምናይ ይሆናል። በዚህ ዳሰሳችንም እምነት ብቻ ጸጋ ብቻ የሚሉ አስተምሮች በመጽሐፍ ቅዱስ እንዴት እንደሚመዘኑ እናያቸዋለን። እንዲሁም የኦርቶዶክሳዊ ትክክለኛው የመዳን ትምህርት ምን እንደሆነ የምናይ ይሆናል ማለት ነው። ለዛሬው የጋበዝናቸው መምህር ኢዮብ ይባላሉ። መምህር ኢዮብ እኛን አክብረው እዚህ ስቱዲዮ ስለመጡ እናመሰግናለን። ያው እንግዲህ በዛሬ ውይይታችን ብዙ ርዕሶችን ነው የምናነሳው። ከኦርቶዶክሳዊ ነገረ ድነትን ጀምርና ሰው እንዴት ነው የሚድነው፣ ለመዳን ምን ማድረግ አለበት የሚለውን በዚህ ውስጥ ከሌሎች ሃይማኖት ጋር ንጽጽራዊ አድርገን እምነት ብቻ ጸጋ ብቻ እንዲህ የሚሉ አስተምሮች አሉ በሌሎች ቤተ እምነቶች እና እሱም እንዴት ነው በመጽሐፍ ቅዱስ እንዴት ይታያል ወደሚለው እንሄዳለን። የመጀመሪያው ርዕሳችን የምናደርገው የኦርቶዶክሳዊ ነገረ ድነት ወይም በመጽሐፍ ቅዱሳዊ ላይ የተመሰረተው ነገረ ድነት አስተምሮ የትኛው ነው የሚለው ነው። መልካም። እሺ እንግዲህ የቤተ ክርስቲያናችን በጣም መሰረታዊው የአምልኮቷ ማዕከል ነገረ ድነት ነው። ቅዳሴ የምናስቀድሰው የክርስቶስን ስጋና ደም የምንቀበለው ለነገረ ድነት ነው። ሌሊት በሰዓታትና በማህሌቱ በንጋት ኪዳን ቤተ መቅደስ እግሮቻችን እየፈጠን የምንሄድበት ዋና የመኖራችን ሚስጥር ነገረ ድነት ነው። ስለ ነገረ ድነት እውነት ለመናገር አንድ ክርስቲያን ከትምህርት ሁሉ መማር ግዴታው የሆነ ትምህርት ቢሆን ነገረ ድነት ነው ወይም ሳቶሮሎጂ የምንለው። ይሄ የሆነበት ምክንያት በዚሁ አጋጣሚ ለምሳሌ በዓለማዊ አካዳሚካል እውቀቶች ላይ ስትመለከት ምንም ድነት የማታገኝባቸው ግን ምኑናት የሆኑ እውቀቶች አሉ። ምናልባት አንተ ዩኒቨርሲቲ ግቢ እስከምትገባባቸው ከዛም በኋላ ስፔሻላይዝ አድርገህ የምትማራቸው ትምህርቶች ለበረከትና ለትሩፋት አይደሉም። ይሄኛው የክርስትና ለየት የሚያደርገው በዚሁ አጋጣሚ እያንዳንዱ ነገር ኑሮህ ነገረ ድነት ስለሆነ ነው። ነገረ ድነት ትምህርት ብቻ አይደለም፣ ህይወትም ነው። ምክንያቱም አንድ ክርስቲያን ገና ቤተክርስቲያን በር ላይ ሲገባ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ ሲያማትብ ነገረ ድነት ነው። ነገረ ድነት አንድ ክርስቲያን ወደ ቤተ ክርስቲያን ሲገባ መግቢያው ኢንትራንሱ እሱ ነው። ምክንያቱም አካላዊ ቃል ኢየሱስ ክርስቶስ ከሰማያ ሰማያት ወረደ እያልክ እየሰበክ ነው። ከግራ ወደ ቀኝ ስታማትብ ከሲኦል ባርነት ወደ ገነት ተድላ ደስታ አስተላለፈን እያልክ ነው። ስለዚህ ባትፈልግ ራሱ ምንም እውቀቱ ማብራሪያ ባይኖር ግን የፈለገ ቢሆን ድርጊት ነገረ ድነትን ይሰብካል ማለት ነው። ከዛ ወደ ቤተ ክርስቲያኒቱ ስትገባ ወደታች ዝቅ ብለህ መሬቱን ትስማለህ፣ ትነሳለህ። ሌሎቹ ተቋማት በዚሁ አጋጣሚ አሁን ዓለማዊ ትሬንዶች ላይ ሯጮች ዝቅ ብሎ ሊሳለሙ ይችላሉ። አርቲስቶችም ይመስለኛል መድረካቸው ሲስሙ እናያለን። ያ በራሱ ስፕሪት እናገኛለን ብለው አይደለም፣ መንፈሳዊ የሆነ ሱታፊ ያለን ብለው አይደለም። በቃ ላገኙት ስጋዊ ነገር እዛ ጋር መገለጫ አድርገው ለማድረግ እንጂ ቤተክርስቲያን ላይ እንደምታደርገው አምልኮታዊ ስፍራ አይደለም። ቤተክርስቲያን ስትገባ ግን እያንዳንዱ ነገር ከአንተ ነፍስ ጋር ቀጥተኛ የሆነ ረቂቅ የሆነ የድነት መንገድ ነው። ለዚህ ዝቅ ብለን 3 ጊዜ ስመን ስንነሳ
ከክርስቶስ መቃብር ጋር እተባበራለሁ እያልን ነው። 3 ጊዜ ዝቅ ብለን በሶስተኛው ደግሞ ተነስተን መግባታችን ክርስቶስ ሞቶ አልቀረም፣ ሞትን ድል አድርጎ በሶስተኛው ቀን መነሳቱን አምናለሁ፣ ሞትና ትንሣኤውን እከተላለሁ ብለን የመስበካችን ምሳሌ ነው። ስለዚህ ነገረ ድህነትን አንድ ሰው ሳይወድ በግዱ በር ላይ ገና ሲገባ እንዲሰብክ ያስገድደዋል ማለት ነው። ይህን ካልን ኦርቶዶክሳዊ የነገረ ድህነት እንዴት ይታያል ነው። በተለይ ዋና የክርስቶስ ማዳን ላይ ስለሆነ ማዕከል የምናደርገው በ3 ከፍለን እንመልከተው። አንደኛ ድነናል የሚለውን ቃል፣ ሁለተኛ ደግሞ እየዳንን ነው፣ ሶስተኛ ደግሞ እንድናለን። ይሄ ትምህርት በዚሁ አጋጣሚ ይሄ ትምህርት መጽሐፍ ቅዱሱ ላይ ጭምር የተጻፈ ትምህርት ነው። በተለይ አንዳንዶች አሁን ስጋት ይገጥማቸዋል ይህን ስንናገር። እንዴት ነው እናንተ ድህነትን ለ3 የምትሰነጥቁት? ምክንያቱም ድነናል ብላችሁ ነው ቀጥ ማለት ያለባችሁ እንጂ እንድናለን እየዳንን ነው የሚለው ፕሮሰስ ሂደት አታርጉትና የተለያየ አይነት ድነት እያሰናዳንና እንደ ጎጆ እየቀለስን የሚመስላቸው ሰው አሉ። በቀላሉ ቋንቋ ድነናል የሚለው ምንድን ነው? እየዳንን ነው የሚለው ምንድን ነው? ደግሞ እንድናለን የሚለው ምንድን ነው የሚለውን ስፔሲፊክ ዲፋይን ማድረግ ይፈልጋል። ድነናል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተጸንሶ ተዋሂዶ ከተፈጸመባት ደቂቃ ጀምሮ ድህነቱን በጽንሰት ጀመረው፣ በመስቀል ፈጸመው፣ በትንሣኤ ገለጠው፣ በእርገቱ አረጋገጠው። ይሄ የፈጸመው ድህነት ወገን አልለየም፣ ቀለም አልለየም፣ ዘር አልለየም፣ እድሜ አልለየም። ቤዛ ኩሉ ዓለም ተብሎ የተሰበከለት ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለው። ስለዚህ የዓለምን ሁሉ ኃጢአት ሊዋጅና ከመርገሙ ሊያድነን ሲመጣ ድህነቱ ለሁሉም ነው። ታዲያ ኢየሱስ ክርስቶስ ሲያድነን ግን እንዴት አዳነን የሚለውን ማወቅ ራሱን የቻለ ትልቅ ምስጢር ነው። ምክንያቱም ክርስቶስ ሲያድነን 4 መሰረታዊ ነገሮችን እንድናውቅ አድርጎናል። አንደኛ ድህነቱን በጽንሰት ጀምሮ ቅድም እንዳልኩ በመስቀል የፈጸሙ የድህነት ስርዓት። ለዚህ ነው አሁን እኛና ፕሮቴስታንቱ ዓለም ስትመለከት ድህነት ላይ ያለን ችግር ስላለ ልዩነት ስላለ ምንሰብከው ምናስተምረው ምንዘምረውም ላይ ልዩነት መጥቷል። ለምን ይሄን እንዳልኩ ልንገርክ። በቤተ ክርስቲያን ክርስቶስ ድህነት ጀመረ ብላ የምታምነው በጽንሰት ነው። ለምን? አንድ ጥቅስ ማሳያ እናምጣ። የሉቃስ ወንጌል ምዕራፍ 2 ላይ ስምዖን አረጋዊ ጌታችን ኢየሱስ ክርስቶስን ከመቤታችን ልጅ ከተቀበለ በኋላ ምንድን ነው ያላት? አይኖቼ ማዳንን አይተዋልና ባሪያህን በሰላም አሰናብቶ ነው። እዚህ ላይ 2 ጥያቄ እናንሳ። አንደኛ አይኖቼ ማዳንህን አይተዋል ነው ያለው። በድንግል ማርያም እቅፍ እያለ ገና በመስቀል እቅፍ ሳይወጣ ግን እንዳዳነው አድርጎ ተናገረ። የመስቀል እቅፍ እስኪወጣ አልጠበቀም። በድንግል ማርያም እቅፍ እያለ ማዳኑ እርግጠኛ ሆነ። ለምን? ክርስቶስ ድነት የጀመረው የዲያብሎስን አሰራርና የእርግማንን አቧራ እየጠረገ የመጣው ከጽንሰት ስለሆነ። ምክንያቱም አንዱ እኮ ዮሐንስ አፈወርቅም ያነሳዋል 110ኛው ድርሳኑ ላይ ለምንድን ነው ኢየሱስ ክርስቶስ ይላል ያለ ዘር ተጸንሶ የተወለደው ይላል። ምክንያቱም በዘር ቢወለድ ቢጸነስ እንደው ኃጢአት ወይ እንትን ሆኖ አይደለም። እውነት ለመናገር ብዙ ተባዙ ብሎ የሰጠ አምላክ ነው። ግን ለሱ አምላካዊ ስራ ስላልፈለገውና መሆን ስለሌለበትም ነው። ለምንድን ነው ሲል የዲያብሎስን አሰራር ሊቀይርበት ወይ መንገዱን ሊቀይርበት ነው ይላል። ምክንያቱም በዘር የሚጸነሱን እየፈለገ አይደል ሊቆራኝ ነበር። ክርስቶስ ምን አደረገ? የሱን የማዳን ስራው ሊሰውርበት ፈልጎ ያለ ዘር ተጸንሶ ታየ። ስለዚህ ጽንሰት ከኔ መዳን ውስጥ ትልቅ ቫልዩ አላት ማለት ነው። ዛሬ እኔ የምጸነሰው ጽንሰት ከቁራኝነት የራቀ እንዲሆን ያደረገው ክርስቶስ አንዱ በጽንሰት የፈጸመው የማዳን ስራ ነው። ከዛ ደግሞ አለፍ ስትል እየጠረገው መንገዱን እያሸሸ ሄዶ በስደቱ ደግሞ የአዳምን ስደት ዋሽቶታል። ጥምቀት ጋር ስደርስ ደግሞ መዝሙረኛው ዳዊት የእባቡን ራስ በውሃ ውስጥ ቀጠቀጥክ እንዳለ የዕዳ ደብዳቤያችንን ፍቆ ድነታችንን አንድ ደረጃ ከፍ አደረገልን። በመጨረሻ መስቀል ላይ ተሰቅሎ ድነታችን ፈጸመ። ስለዚህ አንዱ ነገረ ድነትን የሚያስብ ሰው ድነናል ሲል ክርስቶስ በጽንሰት ጀምሮ በመስቀል ፈጽሞ የሚለው ነው። ሁለተኛ እየዳንን ነው። አሁን እዚህ ላይ ምን አለ መሰለ፣ እየዳንን ነው ማለት ከዕለተ ዓርቡ ድህነት ተገንጥሎ የወጣ አስተሳሰብ አይደለም። ልክ እንዴት ማለት ነው? አንድ ዛፍ አለ፣ በጣም የሚያምር ትልቅ ዛፍ። ከዛ ዛፍ ውስጥ ትልልቅ አብይ ቅርንጫፎች፣ ትልልቅ ቅርንጫፎች ሊወጡ ይችላሉ። እነዛ ትልልቅ ቅርንጫፎች ማለት ይወል ያ ግንድ ትልቅ ዛፍ ያልነው ክርስቶስ የፈጸመልን ድህነት ነው። ማንም ሊነቀልቀው የማይችል ስር መሰረት ያለው ከሱ ውስጥ የወጡት እነዛ ደግሞ ቅርንጫፎች ማለት 7ቱ ሚስጥራተ ቤተ ክርስቲያን ናቸው። ከነዛ ቅርንጫፍ ይወጣል አንድ ፍሬ ቀንጥሰ ብትበላ ከግንዱ አልበላሁም ያበላኝ ቅርንጫፉ ነው አትልም። የበላሁት ከቅጠሏ ነው አትልም። የመጀመሪያው ድነናል እየዳንን ነው ይወልዷል ወይም ያስገኘዋል። እየዳንን ነው የሚለው ደግሞ በመጨረሻ እንድናለን የሚለውን ወደ ምጽአት ያደርሰናል። ሶስቱ ሰንሰለቶች የተያዙ ናቸው ማለት ነው። ድነናል ካልክ ግዴታ ወደ እየዳንን ነው መድረስ አለብን።
መጠበቅ አለብህ፣ መቁረብ አለብህ፣ ንስሐ መግባት አለብህ፣ ድነትን እስከ መጨረሻው መፈጸም አለብህ። ይሄ ደግሞ በቃኝ እንዳትል ደግሞ በምድር እየዳንን ነው ብለህ የፈጸምካቸውን ሳክራመንቶች እነዛ ደግሞ መንፈሳዊ የሆኑት ወርሺፑንም ጨምሮ እየዳንን ነው የሚለው ወደ እንድናለን ደግሞ ሊያደርስ ይገባል። ሶ አንደኛ ይሄ ነው። ሁለተኛ ድነናል ስልን እንዴት ነው? ኢየሱስ ክርስቶስ ከመርገሙ ዋሽቶ በአዳምና በሔዋን ኃጢአት ምክንያት በትውልዱ ላይ ሁሉ የወረደውን መርገመ ሥጋ መርገመ ነፍስ አስወግዶልናል። ምናልባት ለማስታወስ ያህል የያዕቆብን ታሪክ ማንሳት አለብን። ያዕቆብ ወደ ሶሪያ ሲሰደድ ራሔልን አግኝቷት ነበር ከውሃ ጉድጓድ አጠገብ። 70 እና 60 እረኞች ሊያነሱት የማይችለውን ድንጋይ ያነሳው ያዕቆብ ነው። በጎቹም እነሱም ጠጡ። ሊቃውንተ ቤተክርስቲያን ያዕቆብ የተባለ ኢየሱስ ክርስቶስ ነው አሉ። እነዛ 70 እና 60 እረኞች የተባሉ ካህናትና ነቢያት ናቸው የብሉይ ኪዳን። እነሱ እንኳን ሊያነሱት ያልቻሉትን መርገመ ሥጋ መርገመ ነፍስ አንዱ ኢየሱስ ክርስቶስን ያነሳልን። የሩቅ ብእሲ ደም አያጸድቅም። በሩቅ ብእሲ ደም ሩቅ ብእሲ ሊድን አይችልም። የሩቅ ብእሲ ደም ቢያድን ኖሮማ የኢሳይያስ በመጋዝ ተተርትሮ በግፍ መሞቱ ደግሞ ባዳነን ነበር። ኤርሚያስ በድንጋይ ተወግሮ እኮ ደሙ ፈሷል። እሱንም ቶ እንደው ከዘመን ደግሞ እንድንቀርብ አዳም እኮ ከገዛ አብራኩ የተገኘ አቤል እኮ በግፍ እኮ ደሙ ፈሷል። የገዛ የልጁ ደም ጮሆ ነፃ ካላወጣው የነ ኢሳይያስ ደምማ እንዴት ነፃ ያወጣዋል? የእንስሳቱ ያ ሁሉ ደም ነፃ ሊያወጣ አልቻለም። ያ ድንጋይ ያነሳ ማነው? ኢየሱስ ክርስቶስ ነው። ስለዚህ ድነናል ስንል ማንም ሊያነሳ ያልቻለው መርገመ ሥጋ መርገመ ነፍስ ኢየሱስ ክርስቶስ አንስቶልናል። ሶስተኛ ድነናል ስንል ተዘግታ የነበረች ገነት ተከፍታልናለች ነው። በብሉይ ኪዳን የትኛውም ኃጥኡም ጻድቁም ይወረወሩ የነበሩት ወደ ሲኦል ነው። ግን ይሄ ማለት ጻድቃንን ግን ወደ እግዚአብሔር ትጠብቃቸው ነበር። በገሃነም ውስጥ ሆነው በሲኦል ይጠብቃቸው ነበር። እንደውም ለዚህ አባ ጊዮርጊስ ዘጋስጫ የሚያስቀምጡት የሉቃስ ወንጌል ምዕራፍ 16 ላይ ያለውን ታሪክ ነው። የሀብታምና የድሃውን ስትመለከት አባቴ አብርሃም ሆይ አልዓዛርን ላክልኝና ለምላሴ ጠብታዋን ያድርግልኝ ሲለው በእኛና በእናንተ መካከል ሰፊ ገደል አለ። አባ ጊዮርጊስ ይህ ሲኦል ውስጥ እንደሆነ አወቅን ይላሉ። ለምን ሲል ምክንያቱም በገነትና በሲኦል ያሉ ሰዎች ሊሆኑ አይችሉም። ምክንያቱም ገነት ገና አልተከፈተችም። አብርሃም ገና ክርስቶስ ሳይሰቀል ገነትን ሊያየት አይችልም። ስለዚህ በእኛና በእናንተ መካከል ገደል አለ ማለት በማይቀፈ እደ እግዚአብሔር ውስጥ ስለነበሩ ነው። እንደውም አባ ጊዮርጊስ በሲኦል ያለ 3 ጉዳት አላገኛቸውም ይላሉ ጻድቃኑ። አንደኛ በሲኦል ያሉ በእሳት ይለበለባሉ ኃጥአኑ፣ ጻድቃኑ ግን እሳት አላገኛቸውም። ለዚህ ምስክርና አምጣሉና 3 ደቂቅ በእቶን እሳት ውስጥ ተጣሉ። ያ እቶን እሳት ግን ልብሳቸውን ዘርፍ እንኳን አልነካቸውም። የዲያብሎስ ጅራፍና ቅጣት አላገኛቸውም። ሁለተኛ ደግሞ ይላሉ አባ ጊዮርጊስ ዘጋስጫ ኃጥአኑ በሲኦል በዲያብሎስ ጅራፍ ተገረፉ በእሳት ዛንጀር፣ ጻድቃኑን ግን አላገኛቸውም አሉ። ለምን ሲል ለዚህ ምስክርና አምጣሉና ዮናስ አሉ በአሳ አንበሪ ሆድ ውስጥ ነበረ። የአሳ አንበሪ ሆድ ግን ውስጥ ጥርሱና መርዙ ግን አልጎዳውም። እንደገና ደግሞ ይሄ ብቻም አይደለም፣ በሲኦል ጨለማ አልነበረባቸውም ማለት። ለዚህ ምስክርና አምጣ አለ አባ ጊዮርጊስ ዘጋስጫ። እስራኤላውያን በግብፅ ባርነት በነበሩበት ሰዓት አለ በግብፅ ባርነት በነበሩበት ሰዓት ለግብፃውያን ጨለማ ነበር ይላል፣ ለእስራኤላውያን ግን ብርሃን ነበር፣ በቀን ነበር። እና በዚህ አንጻር ላይ ያስቀምጡታል። ስለዚህ ሶስተኛው ገነት ተከፍታልናለች። ወደ ገነት እግዚአብሔር ጌታችን ኢየሱስ ክርስቶስ ሁሉ ወደ ሲኦል የሄደ የነበረን ነፍስ ዛሬ እኔ ወድጄ ራሴ ሃይማኖትን ሳልጠብቅ ሳልጠመቅ ሳልቆርብ ንስሐ ሳልገባ መንፈሳዊ ሱታፌን ሳላጸና ብሞት የራሴ ተጠያቂነት ነው። ከዛ ውጭ ግን በሐዲስ ኪዳን ማንም በአዳም እርግማን የሚጠየቅ የለም። ሊቃውንተ ቤተክርስቲያን ውሃ ውስጥ ገብቶ የወጣ ደብዳቤ እንደማይነበብ ይሉታል። ክርስቶስም አጥፍቶልናል መርገመ ሥጋ ነው። ስለዚህ አድኖናል ስንል ነው። እየዳንን ነው ማለት በሚስጥራተ ቤተክርስቲያን እንድናለን ደግሞ ማለት በምድር የሰራነውን ያንን ሱታፌ አምላክ ክርስቶስ በመጨረሻው ዘመን ያስረክበናል። የአባቴ ብሩካን ዓለም ሳይፈጠሩ ልትዘጋጅላችሁ መንግስቴ ግቡ ብሎ ጻድቃኑን በቀኝ ኃጥአኑን በግራ አቁሞ ፍርድ ሲሰጥ ያን ጊዜ እግዚአብሔር አምላክ ለምእመናን ለጻድቃን ፍርድ ይፈርድልናል። ቅዱስ ጳውሎስ እንዳለው የክብርን አክሊል ያን ጊዜ ያስረክበኛል ያለው ያ የክብር አክሊል የምናገኘው ያን ሰዓት ነው። ስለዚህ በአጠቃላይ ኦርቶዶክሳዊ ነገርነት በ3 ፍሬም የሚቀመጥ። እሺ መምህር፣ እዚህ ላይ አሁን መነሳት ያለበት አሁን እምነት ብቻ ራሱ ስንል ይሄ ማመን ምን ብለን ነው ማመን ያለብን? አሁን ኢየሱስ ክርስቶስን ሰዎች ምን ብለው ነው ማመን ያለባቸው? አሁን እንደ ኦርቶዶክሳዊ እይታ ስናየው እኛ ኢየሱስ ክርስቶስን ከዓለም በፊት የነበረ ዓለምን የፈጠረ በዓለም ውስጥ ያሉትን ሁሉንም ፍጥረታት የፈጠረ እንዲሁም ደግሞ አዳም በወደቀ ጊዜ የሰው ልጆችን ለማዳን ድጋሚ በአዲስ ፍጥረት የፈጠረን
ያዳነን በመስቀል ተሰቅሎ ከዛም ትንሣኤውን ያወጀ ያረገ ወደ አባቱ ያረገ በአብ ቀኝ የተቀመጠ እንዲሁም ደግሞ ዳግመኛ ሊፈርድ ወደዚህ ዓለም የሚመጣ እንደሆነ እንመሰክራለን። ሌሎቹ ደግሞ አሁን በሌላዎች አሁን ለምሳሌ በሙስሊሞች ስናይ ኢየሱስ ክርስቶስን እንደ ተራ ነብይ የሚያዩት አሉ። ጂሆቫዎቹንም ስናይ እንደ ተራ ሰው የአምላክነት ባህሪ እንደሌለው አድርገው የሚገልጹ አሉ። ወደ ፕሮቴስታንቶቹ ደግሞ ስንመጣ ኢየሱስን ወደ አማላጅ የሚያደርጉት ነገር አለ እና ኢየሱስ ክርስቶስን ማን ብለን ነው ትክክለኛው ማመን ያለብን? እሱ ላይ ትንሽ ገለጻ ቢያደርጉልን ማለት ነው። ምክንያቱም ሰዎች ሁሌ በተለያየ ጊዜ እየተነሱ ኢየሱስ እንዲህ ነው ይላሉ። ቅዱስ ጳውሎስም ያለው እኮ እንግዳ በሆነ ትምህርት አትወሰዱ ያለው በቃ ሁሌ ኢየሱስ ክርስቶስ እንዲህ ነው እያሉ አዳዲስ ትምህርት የሚያመጡ ሰዎች አሉና ኢየሱስ ክርስቶስን ማን ብለን ነው ማመን ያለብን? እሱ ላይ ትንሽ ገለጻ ቢያደርጉልን። አዎ እሱ በዚሁ አጋጣሚ ማመን የሚለው ኮንሰፕት ላይ እኮ አንግባባም። አሁን ብዙ ሰው የሚመስለው እነሱ እምነት ብቻ ማለታቸው ይመስለዋል። ያለያየ ራሱ እምነቱ ላይ ገና መች ተስማማን? እምነት ነው ራሱ። ትክክል። ለምሳሌ ጌታችን ኢየሱስ ክርስቶስ በዚሁ አጋጣሚ የማቴዎስ ወንጌል ምዕራፍ 16 ላይ ጌታ የመጣበት ዋና ዓላማ ነው ጥያቄው ራሱ። ሐዋርያቱ ምን ብሎ ጠየቃቸው? የሰው ልጅ እኔን ማን ይለኛል አላቸው። አሁን ይኸውልህ ክርስቶስ ኢየሱስ ማለታቸው ብቻ እንደማያዛልቅ ለሐዋርያት እየነገራቸው ነው። ነገ እናንተም ትጠየቃላችሁ ነው። ክርስቶስ ማን ነው ትባላላችሁ። ከዛ ሲላቸው ከነቢያት አንዱ ነህ እያሉ የነቢያትን ስም መደርደር ጀመረ። እንደው በጦቃንስ ነው ጭምር የሚያለው አለ። ከዛ እናንተስ ማን ትሉኛላችሁ? የነገረ ድነት ትልቁ ጥያቄ ይሄ ነው። አሁን አንተ ያነሳውን ጥያቄ ነው ጌታ የጠየቀው። ማን ትሉኛላችሁ ነው። አሁን ፕሮቴስታንቱ ጋር ብትሄድ ማን ይሉታል? ይሄን መመለስ አለበት ነው። ጌታችን ኢየሱስ ክርስቶስን ምን ብለን እንመነው? በዚሁ አጋጣሚ በጣም የሚደንቅ ነገር አንድ ነገር ልንገርህ። አንድ ፕሮቴስታንት መጥቶ ኢየሱስን የግል አዳኝ አድርገህ ተቀበል ይላል፣ ወይ ደግሞ ኢየሱስ ጌታ ነው ይላል፣ ወይ ሌላ እና ምን ለነሱ የሚመስላቸው እኔ ይመስለኛል ኢየሱስ ብለው ሲጠሩ ድምፀቱ ይሄ ቶኑን ብቻ ማለታቸው የሚያድን እየመሰላቸው ነው መሰለኝ ካልተሳሳትኩኝ። ክርስቶስን ግን ቤተክርስቲያን አንደኛ ወልደ ማርያም ብላ ታምናለች። ይሄ የሃይማኖቷ መሰረት ነው። ነአምን ክልኤተ ልደታተ በእግዚአብሔር ወልድ ሁለት ልደታት እናምናለን ብሎ ሰለስቱ ምዕት እንደተናገሩ ቀዳማዊ ልደቱ ከአብ ነው። አካል ዘማካል ባህሪ ዘምባህሪ የተወለደው ልደት ልክ ጸሎተ ሃይማኖታችን ላይ የምንለው ምንድን ነው? ብርሃን ዘምብርሃን አምላክ ዘማምላክ ዘበአምላክ አይደል የምንለው? ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ነው። በዚህ አጋጣሚ ጸሎተ ሃይማኖት አንዱ ለአርዮስ የተጻፈ የውሳኔ መልስ ነው። አርዮስ አብ ወልድን ወለደው የሚለውን ጥበብ ከሁሉ አስቀድማ ፈጠረችኝ የሚለውን አብ ወልድን ፈጠረው ሎቱ ስብሐት ተረጎመ። ከዛ ምን አለ? ወልድ የአብ ፍጥረቱ ነው፣ ቀዳሚ ፍጥረቱ አለ። ቤተክርስቲያን ሊቃውንት ምን አሉ? ግን የተወለደ እንጂ ያልተፈጠረ አለ። ፕሮቴስታንት ይህን ታምናለች? ይሄንን በየትኛውም ትምህርቶቻቸው ሲገልጹት አታዩ። ሁለተኛ ከእመቤታችን የተወለደው ልደት ነው፣ ሁለተኛው ልደት። ይሄ ደግሞ ከ5500 ዘመን በኋላ ከንጽሕት ድንግል ማርያም እንበለ ዘር እንበለ ሩካቤ ያለ ርሥዓት በፍጹም ድንግልና ተጸንሶ በፍጹም ድንግልና የተወለደው ልደት ነው። ኢየሱስ ክርስቶስ ላይ ያለን እምነት ላይ ልዩነት አለ። እንዴት? አንደኛ ከእያንዳንዱ ፕሮቴስታንታዊ ትምህርት ጀርባ በዚሁ አጋጣሚ ሁለት ባህሪ ትምህርት አለ። አሁን ብዙ ሰው የሚያስተውለው ከካቶሊካዊነት ወጣን ይላሉ እንጂ ካቶሊካዊነት ጀርባቸው እንዳለን በዚህ ማወቅ አለባቸው። ለምን መሰለ? አሁን ክርስቶስን በስጋው ልክ እንደ ፍጡር እንደሚመልድ አድርገው ሲሰብኩ የሁለት ባህሪ ትምህርት ተጽዕኖ እንደሆነ በዚህ ታውቃለን። ከእያንዳንዱ ጀርባ አለ። ቤተ ክርስቲያን ግን ያ ክርስቶስ የነሳው ያ ስጋ ቃል የባህሪ አምላክ አደረገው፣ ጌትነትን ሰጠው፣ ገንዘብ ሆነ፣ አንድ አካል አንድ ባህሪ ሆነ። በመካከላቸው ሰጋጅና ተሰጋጅ የለም፣ አምላክና ተመላኪ የለም፣ ፍጡርና ፈጣሪ የለም። አንድ አካል አንድ ባህሪ ሆኗል። ይሄን ማመን ነው ድህነት ማለት። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የግል አዳኝ አይደለ፣ የዓለም አዳኝ፣ የዓለም መድኃኒት፣ መድኃኒ ዓለም እንደሆነ ማመን፣ ይሄ ነው እምነት ማለት። በዚህ ላይ ያለን እምነት በጣም ፍጹም ልዩነት አለው። በስጋ ወራት ለመነ ጸለየ ይላል። ፕሮቴስታንት እንዴት ብላ ነው የምትተረጉመው? ምን አይነት መማለድ ነው? አብርሃም ለንጉሱ እንደለመነ ያለ ልመና ነው? እውነት ጸለየ ሲባል ቸግሮት ነው? ደግሞ የለመነውስ ወደ ማን ነው? ይሄን ሁሉ መመለስ አለባቸው። ፕሮቴስታንት ይሄን መመለስ አትችልም። ቤተ ክርስቲያን ግን በሚገባ አስቀምጠዋለች። ለዚህ ነው ቄርሎስ አለ መስዋዕቱ እርሱ ነው አለ። ሊቀ ካህኑ እርሱ ነው አለ። መስዋዕት አቅራቢ፣ መስዋዕት ተቀባዩ ራሱ ነው አለ። ስለዚህ ጸለየ ስትል እንደ አንድ ኦርቶዶክሳዊ ማይንድ ሴት ስታስበው አትደነግጥም። ለምን? በስጋ ወራት የፈጸማቸው ነገሮች አራት ነገሮችን ማዕከል አድርጎ እንደተፈጸሙ ስለምታውቅ። አንደኛ ምንም መሰረት አድርጎ ነው? ፍጹም ስጋ እንደተዋህደ ለማጠየቅ።
ሁለተኛ የአዳምና የልጆቹን ልመና አድርጎ ሲለምን፣ ሶስተኛ ለእኛ አርአያ አብነት ለመሆን፣ አራተኛ የዲያብሎስን አሰራር ለማፍረስ። ለዲያብሎስ አምላክነቱን ጸዳል ብቻ እየገለጸ መሆን አልፈለገም። በእንተ ተሰጎቱ ተዋህዶቱንም የስጋንም ስራ እያሳየ ዲያብሎስን ሊያዘናጋ ፈልጓል። ምክንያቱም ድል በተደረግንበት ክርስቶስ ድል ማድረግ ስለፈለገ። ሰይጣን የእባብ ስጋ እያሳየ ነው አዳምና ሔዋንን ድል ያደረጋቸው። ክርስቶስ ደግሞ የናቃትን ትስብእት ግን መለኮት የተዋህደውን ያንን አምላካዊነት ያለውን እያሳየ ድል አድርጎታል። ስለዚህ በዚህ ላይ ያለን እምነት በጣም ሰፊ ነው እውነት ለመናገር እና በትክክል ልዩነታችንም ለዛ ነው። አሁን መስቀል ላይም ጌታችን አምላኬ አምላኬ ለምን ተውከኝ እንዲህናም ሲል አምላክ ያለው ነው የሚመስላቸው። ራሱ ግልጽ አድርጎታል እኮ ሄዶ ወደ አምላካችሁ ብሎ እኮ ትንሽ በቀጣዩ ምዕራፍ ላይ ዮሐንስ ወንጌል ላይ ይናገራል። ትክክል። እና ይሄኛው ኢየሱስ ክርስቶስ ራሱ ማንነቱ እሱ ላይ በጣም ትልቅ ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃለህ? ክርስቶስን አሁን እቺ ጽዋ ከኔ ትለፍ አምላኬ አምላኬ ለምን ተውከኝ የሚለውን ያስቀው፣ እውነት ግን ክርስቶስ ሆይ የለመንከው ይላል ዮሐንስ አፈወርቅ ያደንቃል። ከአባቱ አንሶ ነው ልትሉ ትደፍራላችሁን ይላል ክርስቶስ ይላል። በመስቀል ላይ እያለ እውነት የለመነው ቸግሮት ነው ወይ ይላል። ተወዳጆቹ ይህን ስታስቡ ክርስቶስ ከአባቱ አንሶ ነው ልትሉ ትደፍራላችሁን ይላል ጌታ ኢየሱስ ክርስቶስ ይላል። መስቀል ላይ ሆነ ሲያይ ልክ መስዋዕት እንደሚያቀርብ ሊቀ ካህን ትመስለኛለህ። ቀና ብለህ ስትጸልይ ደግሞ እዛው ላይ ዞር ብለህ ይላል ለፈያታዊ ዘየማን በመንግስት በመጣ ጊዜ አስበኝ ሲል ዛሬ በገነት ከኔ ጋር ታድራለህ ብለህ ደግሞ ስትፈርድለት እዛው መስዋዕት ተቀባይ ሆነ አያለሁ አሉ። በመስቀል ላይ ሆነ መስዋዕትም ነህ አያለሁ፣ መስዋዕት አቅራቢም ሆነ አያለሁ፣ መስዋዕት ተቀባይ ሆነ ደግሞ እዛው ለከፈያታዊ ዘየማን ጸሎት ሰምተህ ስትፈርድለት። በዚሁ አጋጣሚ ለፈያታዊ ዘየማን ወይም ፈያታዊ ዘየማንን ያዳነው አማልዶ አይደለም ፈርዶለት። በዚሁ አጋጣሚ ፈራጅ አምላክ ስለሆነ ነው። ለየግል ኃጢአት ኢየሱስ ቆሞ በአብ ዘንድ ይለምንልኛል የሚል ከየትም ያልተገኘ ፕሮቴስታንት የሱት ትምህርት ለዚህ ፈያታዊ ዘየማን ማሳያ በቂ ነው። ምናልባት በኋላ እናነሳዋለን። በቂ ነው እና ዮሐንስ አፈወርቅ እዛ መስቀል ላይ ሆኜ ይላል መስዋዕትነትህን አየሁ ይላል፣ ሊቀ ካህንነትህንም አየሁ፣ መስዋዕት ተቀባይነትህንም አየሁ ይላል። ልዩነት አለን በጣም የሚለውን ለማጽናት ያህል ነው። እዛው ላይ የመስቀሉ ጉዳይ ላይ እኮ አሁን አንገባበትም እንጂ አሁን በእነሱ ፔናል ሰብስቲቱሽን ቲዎሪ የሚባል ታውቀዋለህ? ያው ኢየሱስን የአብ የቁጣ ማብረጃ አድርገው የሚወስዱት። ትክክል። ይህ እንግዲህ ምን ያህል የተሳሳተ እንደሆነ እዚሁ ጋር ተያይዞ አሁን ቀጣይ የምናየው እምነት ብቻ የሚባለው ነው። ወይም በእነሱ አስተምሮ በፕሮቴስታንቶቹ ሶላ ፊዴ የሚሉትን አስተምሮ ነው። እና ይህን አስተምሮ ማርቲን ሉተር በጣም አጉልቶ ሲያስተምር ነበር። እና ለትምህርቱ መነሻ የሚሆነው ደግሞ የሮሜ መልእክት ምዕራፍ 3 ከቁጥር 28 ላይ ሰው ያለ ሕግ ስራ በእምነት እንዲጸድቅ እናያለን የሚል ቃል አለ። የቅዱስ ጳውሎስ ቃል ነው። ይሄኛውን እንግዲህ ማርቲን ሉተር ቀድሞ የነበረው የvulgate የሚባል መጽሐፍ ቅዱስ ትራንስሌሽን ነበር። ጀሮም የሰራው ነው በ4ኛው ክፍለ ዘመን ላይ። እና ሉተር ይህን የvulgate በላቲን የነበረውን ወደ ጀርመን ይተረጉመዋል። እና ወደ ጀርመን ቋንቋ ሲተረጉመው ሰው ያለ ሕግ ስራ በእምነት ብቻ እንጸድቃለን የሚለው ላይ ከእምነት ቀጥሎ ብቻ የሚል ወርድ ጨምሮበታል። በእምነት ብቻ እንዲል ማለት ነው። እና ይሄኛውን አስተምሮ ሰው በእምነት ብቻ እንዴት ነው መዳን ይችላል ወይ? እሱም በመጽሐፍ ቅዱስ ነው። እንግዲህ ብዙ ጊዜ ሶላ ፊዴ ሲባል እንደምናውቀው የሉተር ትምህርት ነው፣ ፕሮቴስታንታዊ ትምህርት ነው። ሉተር ከፈበረካቸው 5 ትምህርቶች መካከል አንዱ ሶላ ፊዴ የሚለው በእምነት ብቻ ነው የሚጸደቀው የሚለው ነው። በጣም ይሄን ትምህርት ሳስብ፣ ይሄን የምንፍቅና ትምህርት ሳስብ የሚደንቀኝ ነገር በተለይ ለሚሰሙንም ይሄ ትምህርት ሉተር የት ሆኖ እንደጀመረው ቢያውቁ ኖሮ እርግጠኛ ነኝ ትምህርቱን እርግፍ አድርገው ይተዉት ነበረ። ሉተር ራሱ ቃል በቃል እንደተናገረው ብቻዬን በመጸዳጃ ቤት ሳለው መንፈስ ቅዱስ የገለጸልኝ ሚስጥር ነው ያለው። ይሄ ማለት መጸዳጃ ቤት ውስጥ ተቀምጦ የተገለጠለት ሚስጥር ነው። አሁን እንደዚህ አገር ሁሉ በሚያምስ ሁኔታ ዓለምን ያመሰ እምነት ብቻ የሚል ትምህርት ሽንት ቤት ውስጥ የተገለጠልኝ የሚል ትምህርት ነው። እንደው በሌሎቹ ከሰማይ ወረደልን ምናምን የሚለውን ስናዝን፣ አሁን ደግሞ የኛዎቹም ደግሞ እንደዚህ ሲያነሱ ስታይ መጽሐፍ ቅዱሱ ላይ ማለት ነው ሲያነሱ ስታይ በጣም ታዝናለህ። አሁን እኔ በዚሁ አጋጣሚ አሁን አንድ ፕሮቴስታንት እኔ ይሄንን ትምህርት ይዞ ነው ወይ ገድለ ተክለ ሃይማኖት ጀጅ ለማድረግ የሚነሳው? ለወደ ትምህርቱ ከመግባታችን በፊት መጸዳጃ ቤት ሆኖ የፈለሰፈው ትምህርት ነው ዓለምን የሚያናጋው። ወደ ሀሳቡ ግን ስንገባ ሉተር ይሄን ትምህርት ሲጀምረው ምንድን ነው ይዘቱ ምንድን ነው? አሁን በዚህ አጋጣሚ ያወቁትም አይመስለኝም ሶላ ፊዴ የሚለው እሱ የተነሳበት ነጥብና አሁን እነሱ የሚያረ በጣም ጥቂቷን ነው እንደሚያዙ እሱ የተነሳበት ነው በጣም ሰፊ ነው። በዚህ አጋጣሚ ይሄ ቃል መጽሐፍ ቅዱስ ውስጥ ቢፈልግ የማይገኝ ቃል ነው። እምነት ብቻ የለም መጽሐፍ ቅዱስ ላይ
የትኛውም ፕሮቴስታንት ሊያሳየን አይችልም ከመጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ውስጥ የለም ስልክ ወይም መጽሐፍ ቅዱስ ላይ ያልተጻፈ ሀሳብ ነው ስልህ ደግሞ በአንጻሩ እምነት ብቻ ማለት እንደሌለብህ ግን መጽሐፍ ቅዱስ ውስጥ ተጽፏል። አሁን ያልገባቸው ይሄ ነገር ቃል በቃል እምነት ብቻ ማለት እንደሌለብህ የተጻፈች አረጋለች። የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ እንዲህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችኋል። ያዕቆብ ነው እንደዚህ የሚለው። ያዕቆብ ነው ያለው። በዚሁ አጋጣሚ ሉተር ከማይወዳቸው መጽሐፍት አንዱ የያዕቆብ መልእክት ነው። የገለባ ወንጌል፣ የገለባ መልእክት ይለዋል። አይወዱም። ስራን ስለሚቃወም እምነት ብቻ ነው የሚለው ሉተር። ይሄ ደግሞ ስለ ስራ ነው የሚያወራው። እኔ ብዙ ጊዜ ለምንድን ነው ሉተር የያዕቆብ መልእክትን የማይወደው ብዬ ጥያቄ ሆኖብኝ ነበር። ለካ እውነቱን ነው። እንዴት ይውደደው? ምክንያቱም እሱ ለደረሰው ድርሰት የማይመች አስተምህሮት ነው እና ቃል በቃል ሰው በእምነት ብቻ ሳይሆን አለ በስራ እንዲጸድቅ ታያላችሁ ነው ያለው። ስለዚህ እምነት ብቻ የሚለው ትምህርት በያዕቆብ መልእክት ብቻ የሚፈርስ ትምህርት። ሁለተኛ ራሱ በአምስቱ ሶላ እኮ ይጣፋል። እንዴት? አንዱ ሶላ ስክሪፕቱራ ወይም ሶላ ስክራፕቸር የምንለው ነው። መጽሐፍ ቅዱስ ብቻ ነው አይደለም? ከመጽሐፍ ቅዱስ ላይ የጨመረ የማይቀነሰው የምትል ችን ገንጠል አድርገው ወስደው ለራእየ ዮሐንስ የተነገረን ይጠቀማሉ። ታዲያ ይሄ ቃል እኮ መጽሐፍ ቅዱስ ላይ የለም። ራሱ የጻፈው ሉተር የጻፈው ቃላት ራሱ መጽሐፍ ቅዱስ ላይ የሉም። ግን ከመጽሐፍ ቅዱስ ውጭ ደግሞ አትቀበሉ ብሎ ራሱ ይጽፋል። በራሱ ፉርሽ የሆነ ትምህርት ነው ማለት ነው። ሉተር ስለዚህ ጉዳይ ሲናገር ዋና እምነት ብቻ ሲል ምንድን ነው ዋና ነጥቡ ነው? ራሱ ከተናገረው ቃል በቃል እናንብብ። እግዚአብሔር የሚያስገድድህ ይላል እንድታምንና እምነትህን እንድትመሰክር ብቻ ነው። በሌላው በማናቸውም ነገር ሁሉ ግን ነፃ ይተውሃል። ማንኛውም ነገር ሕሊና ሳይወቅስህ የፈለግከውን ታደርግ ዘንድ የራስ ጌታ ያደርግሃል። ብቻ እመን እንጂ ከዚያ ወዲያ ምንም ብታደርግ ምንም ችግር የለውም። ሚስትህን ብትተዋት ይላል። ሉክ እንግዲህ ይቀጥላል። ከጌታ ብትሸሽ ለማንኛው ውልና ግዴታ የምትተማመንና የምታፈርስ ሆነ ብትገኝ በዚህ ሁሉ ግድ ያለው አይደለም። አንዴ እመን እንጂ የገዛ ሚስትህን ብትፈታ ብሎ ነው። እንደውም ከጌታም ብትሸሽ ደግሞ ምንም ችግር የለውም እያለ ያለው ምን ሆነ ነው ታዲያ? እሱን እኮ ነው። ስለዚህ እምነት ብቻ የሚለው ራሱ ሲጀመር ገና ትውልዱ ለኃጢአት የሚመች ፐርሰናሊቲ እንዲኖረው በማሰብ የተዘጋጀ ነገር ነው። ዛሬ በዚሁ አጋጣሚ ዓለም ለደረሰበት አዘቅት ለመግባት ዋነኛ ተጠያቂዎቹ ሉተርና ጆን ካልቪን ሁለቱ ናቸው። በኋላ የተነሱ የፕሮቴስታንት መምህር ተብዬዎች ናቸው። ትውልዱ ምግባር እንዳይወድ አደረጉት፣ ትእዛዛት እንዲንቅ አደረጉት። ስለዚህ እምነት ብቻ የምትለዋ ጥግ ለኃጢአት የምትመቻች ትውልድን ለመፍጠር የታስቦ የተዘጋጀ ነው። በዚሁ አጋጣሚ ሉተርና ጆን ካልቪን ማለት ዳግም ክርስቶስን ተቀባብለው የሰቀሉ ሰዎች ናቸው። ለዛው በ5 ችንካር በ5ቱ ሶላዎች። እኔ 5ቱ ሶላዎችን ሳስባቸው የክርስቶስ ችንካሮችን ነው ትዝ የሚሉኝ። እየተቀባበሉ ነው ክርስቶስ ላይ 5 ችንካር የተባሉ 5ቱን የምንፍቅና መርዞች አዘጋጅተው ክርስቶስ ላይ የሰነዘሩት። ምክንያቱም ዓለምን ምናልባት በጣም የጎዱ አስተሳሰቦች አሉ፣ የጎዱ በሽታዎች አሉ። ዓለምን ካንሰር ከጎዳው በላይ ሉተር ዓለምን ጎድቶታል። ምክንያቱም ካንሰር ቢጎዳ ስጋን ነፍስን አይጎዳ። የሉተር አስተሳሰብ ግን ጭራሽ ነፍስንም ይዞ መሄድ ትምህርት ነው እና በመጽሐፍ ቅዱስ ሚዛን ግን እስቲ እንመልከተው። ጌታችን ኢየሱስ ክርስቶስ አንድ ሰው ለመዳን የጠየቀውን ጥያቄ ማየት ያስፈልጋል። አሁን በፕሮቴስታንቱ ዓለም አንድ ሰው ለመዳን እምነት ብቻ በቂ ነው የሚለው ይላሉ። ጌታን እስቲ እንመልከት። በጌታ ብቻ አሁን ጌታችን ኢየሱስ ክርስቶስ አንድ ሰው ለመዳን ጥያቄ ያቀረበለት ምን አለው? መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ላድርግ አለው። ይህንኑ ጥያቄ አሁን አንድ ፕሮቴስታንት ቢጠየቅ እውነት እንደ ጌታ ይመልሳሉ የሚለውን እስቲ ቀጥሎ እንመልከት። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቃለሁ ይላል። ለመዳን ብትፈልግ እመን ብቻ አላለውም፣ ትእዛዛትን ጠብቅ ነው ያለው። ቀጠለ። አሁንም ምን አለ ሰውየው ግን? እርሱም የትኛውን አለው? ኢየሱስም አትግደል፣ አታመንዘር፣ አትስረቅ፣ በሐሰት አትመስክር፣ በአባትና እናትን አክብር፣ ባልንጀራ እንደራስ አድርገው ውደድ አለው ይላል። ጌታ 10 ትእዛዛትን ሽሯል የሚሉ ሰዎች፣ እምነት ብቻ የሚሉ ሰዎች፣ ጌታ ግን አጽድቆታል። ለመዳን የመጣን ሰው ጌታ የመራው ወደ 10 ትእዛዛት። ከዛ ካለው በኋላ ጎበዙም ይላል ያ ጎልማሳ ይህንንማ ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ኢየሱስም ምን አለው? ሉክ የሚጎድለው ነው የጠየቀው እንጂ ጠቅመኛል አይጠቅመኝም የሚለው አይደለም የሁለቱ ርዕሰ ጉዳይ። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ አለው ይላል። አሁን ሉክ ፍጹም ልትሆን ብትወድ የሆነ ፕሮሰስ አለ ማለት ነው። ለመዳን ፍጹም የምትሆንበት የሆነች ደረጃ አለች ማለት ነው። አምነህ ሂድ፣ ከዛ በኋላ የአንተ ድህነት ያልቃል አላለውም ጌታችን ኢየሱስ ክርስቶስ። እነሱ እንደሚሉት
በፍጹም እምነት ብቻ ማይቀፍ ውስጥ ጌታ አላስካተተው። ምን አለ? ለድሆች ስጥ፣ መዝገብህም በሰማይ ታገኛለህ፣ መጥተህም ተከተለኝ አለው ይላል። ስለዚህ ክርስቶስን መጥቶ የዘላለም ሕይወት ለማግኘት ለመዳን ሲጠየቅ ጌታ ምን ብቻ ብሎ አልመለሰም። በሌላም ቦታ ስንመለከት ለምሳሌ ጌታ እነዚህን ሚስጥራተ ቤተክርስቲያን እያጸደቃቸው ነው ሄደው እያጸደቀ ለምሳሌ ያመነም የተጠመቀም ይድናል። ማርቆስ 16 ቁጥር 16 ላይ እምነትን ብቻውን ጌታ ሲያስቀምጡ አታይም። ብዙ ጊዜ ከእምነት አጠገብ የሆነች ሚስጥራተ ቤተክርስቲያን ወይም ወደ ተግባራዊነት የምትወስድ መንገድ ያስቀምጥላል። ትእዛዜን ብትጠብቁ እኔና አባቴ ወደ እናንተ እንመጣለን፣ በእናንተ ማደሪያ እናደርጋለን። መዳንን ከሆነች የእምነት ጥግ ጋር ብቻ አልወሰደውም ጌታ። ይህን ካየን እስቲ ለምሳሌ ደግሞ ወደ ሐዋርያቶቹ እንምጣ። አሁን ጳውሎስን ብንጠይቀው ለመዳን ምንድን ነው ማድረግ ያለብን የሚለውን ሐዋርያት ደግሞ ብንጠይቅ ምን ብለው ነው የሚመልሱት? ለምሳሌ ሐዋርያት ጋር ሄደ እንድንድን ምን እናድርግ ቢባሉ ምን ብሎ ይመልሳሉ? በባለ ጰራቅሊጦስ የመጀመሪያ ስብከታቸው እምነት፣ ጥምቀት፣ ንስሐ ነው። የመጀመሪያ የሐዋርያት ስብከታቸው ራሱ ብቻውን እምነትን እዚህ ጋር ማናገኘውም እንግዲህ የለም። ይኸውልህ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንደምታውቀው መንፈስ ቅዱስ ከወረደላቸው በኋላ በዓለም በሚታወቅ ቋንቋ ልሳን ሲያወሩ እነዚያ ሰዎች ደነገጡ። በገዛ የሀገሮቻችን ቋንቋ ይናገራሉ አሉ። ግማሾች ደግሞ የወይን ጠጅ ጠጥቶ ነው አለ። ጴጥሮስ ብድግ አለና በጠዋት ሆኖ ምን አለ? ገና በጠዋቱ ከማለዳው 3 ሰዓት አይደለም ያለ። ለልማዳቸው በዛ ሰዓት ወይን አይጠጣምና። ከዛ ግን በደንብ አድርጎ ሰበካቸው ስብከት። ቁጥር 36 ላይ ከሰበካቸው በኋላ 37 ላይ ምን ይላል? በቃሉም ልባቸው ተነክቶ ይላል ወደ ሐዋርያቱ መጡ። ከዛስ ምን አሉ? ወንድሞች ሆይ ምን እናድርግ አሏቸው ይላል። አሁን ጥያቄው ለመዳን ምን እናድርግ ነው አይደለ? ሉተራውያንን ስንጠይቃቸው እመኑ ብቻ አሉ። ሐዋርያት ግን እንደዛ አላሉ። ኦርቶዶክሳዊ ቤተክርስቲያን ሐዋርያዊት ናት የምንለው እኛ ይህን ትምህርት ይዘን። ቁጥር 37 ላይ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ። ቃል በቃል ምን በሉ? ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ክርስቶስ አምናችሁ ተጠመቁ አላችሁ። የመንፈስ ቅዱስንም ጸጋ ትቀበላላችኋል። 3 ነገሮች ነው እዚህ ጋር ያሉት። ልባቸው ተነክቷል፣ አምነዋል። በቃ በሰላም ተሰናበቱ ብሎ እቱ በሰላም ማለት ይችላል። እነሱ እንደሚሉን ከሆነ ቤተክርስቲያን እቱ በሰላም የምትል ግን ከቆረብክ በኋላ ሚስጥሩን ከፈጸምክ በኋላ። ይኸውልህ ፕሮቴስታንት እቱ በሰላም የምትል ካመንክ በኋላ ነው። ቤተክርስቲያን ከቆረብክ በኋላ እቱ በሰላም ትላለች። ምንድን ያሏቸው? ንስሐ ግቡ አሉ። ሉክ ከዛስ ኃጢአታችሁ ይሰረይ ዘንድ ነው። ሉክ ኃጢአቷ የተሰረየችው አሁን ሲጠመቁ ነው? ንስሐ ሲገቡ ነው? ወይስ ያመኑ ሰዓት ሲጠመቁ ነው? እምነቷን የሁሉ ነገር ፍጻሜ አድርገው አላስቀመጧትም። አምናችኋል፣ ልባችሁ ተነክቷል። ያ ግን በቂ አይደለም። የኃጢአት ስርየት፣ ክርስቶስን መልበስ፣ መንጻት፣ ከደሙ ጋር መዋጀት ያስፈልጋል በደሙ። ከዛ ምን አለ? የመንፈስ ቅዱስንም ጸጋ ትቀበላላችሁ። ሐዋርያትን ጠየቅናቸው፣ ይህን አላገኘንም። ያዕቆብ ጋር እንምጣ ደግሞ እስቲ ማጠቃለያ እናድርግ። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት ውስጥ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባቸውን ቢያጡ ከእናንተ አንዱ በደህና ሂድ እሳት ሙቅ ጥገብ ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚህ ስራ የሌለው እምነት ቢኖር በራሱ የሞተ ነው ያለው። የሞተ ነው። ስራ የሌለው ማለት ስራ ማለት ምን ማለት ነው? ስራ የተባለ እምነትን የምትገልጥባቸው መንገዶች ማለት ነው። ግብር ማለት እኮ ነው። ግብሩ ምንድነው? ጥምቀት ነው። ግብሩ ምንድነው? ቁርባን ነው። ግብሩ ምንድነው? ንስሐ ነው። ግብሩ ምንድነው? ጾም፣ ጸሎት ነው። ትሩፋቱ ነው። ሱታፌው ነው። ይሄ ቴዎሲሱ ነው። የምትፈጽማቸው ወርሺፖች ናቸው። ከዛ ደግሞ እነዛን እስከ መጨረሻው ማጽናት አለብን። ምክንያቱም ጌታ ብሏል፣ እስከ መጨረሻው የሚጸና እርሱ ይድናል ብሏል። ያዕቆብን ስንጠይቀው እንዲህ ነው ያለን። ቀጥሎ እንደውም እንዲህ ይላል ምስክር ሲያመጣ፣ አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እንደው ዝቅ ብሎ እኮ አጋንንትም ያምናሉ ይንቀጠቀጥማሉ ይላል። እምነት ብቻ መኖርህ ይጠቅማል ብለህ የምታስብ ከሆነ አጋንንትም ያምናሉ ይንቀጠቀጥ። ምክንያቱም ጌታችን ምን ብሎታል? የአርኩስ መንፈስ ያደረበት ሰው ላይ አድሮበት ሳለ አቤቱ አንተ ከእግዚአብሔር ተልከህ እንደመጣ እናውቃለን፣ ያለ ጊዜያችን እንደተሰናብተን እናውቃለን አሉ። ያውቃሉ በትክክል ግን የመገዛት እምነት የላቸው። እምነት ብቻ የሚል ትምህርት መጽሐፍ ቅዱስ ላይ የለም። ሌላ ልጨምርልህ ደግሞ በጣም የሚደንቅ ነገር ይኸውልህ፣ እምነት ብቻ ቢያድን ኖሮ በዚሁ አጋጣሚ በመጽሐፍ ቅዱስ ውስጥ አንድ በእምነት ብቻ የዳነ ሰው ያሳዩን ነበር። የትኛውም ፕሮቴስታንት በእምነት የዳነ ሰው ሊያሳይ አይችልም። የፈረደበት ፈያታዊ ዜማ ነው። እኔ በጣም የሚደንቀኝ ነገር አሁን ፕሮቴስታንቱና ታድሶ የድንግል ማርያምን ስም ከሚጠራ ይልቅ የፈያታዊ ስም የጠራበት ጊዜ ይበልጣል።
በጣም ነው እኛን የሚያነሱት። ለመክሰስ እንደውም በጣም የሚጠቀሙት ግን የሚገርመው ነገር ፈያታዊ ዜማ እንደውም እነሱ ላነሱ ሲሆን ተቃራኒ ቤተክርስቲያን ለምታነሳው ሚስጥር በጣም ትልቅ የሚገልጽ ነው፣ በኋላ የምናነሳው ቢሆን። ስለዚህ መጽሐፍ ቅዱስ ውስጥ እምነት ብቻ የሚለው ትምህርት በጣም የወደቀ ትምህርት ነው። ትክክል። አዎ እዚህ ላይ አሁን እነሱ አሁን ብዙ ጊዜ ግራ የሚገባቸው የሚመስለኝ ነው ጳውሎስ እዚሁ በሮሜ መልእክቱ ላይ የተናገረው የህግ ስራ በገላትያም ላይ እንደዚህ የሚለው ነገር አለ። ሰው ያለ ስጋ ለባሽ ሁሉ የህግ ስራን በመፈጸም አይድንም። እንደዚህ ተደጋጋሚ ገላትያ ላይም ሮሜ ላይም እንደዚህ አለና እኛ አሁን ስራ የምንለው መልካም ስራ የምንለው የህግ ስራ ነው ወይ? እነሱ አሁን ኮንፊዝ ሆነዋል። አዎ እሱ አሁን እኮ ይኸውልህ እሱ ላይ ነው ችግሩ። ለምሳሌ ሮሜ ላይ ቅድም የጠቀስከው ላይ ለምሳሌ ሮሜ ላይ ምዕራፍ 3 ከቁጥር 27 ላይ ያለው ቃል ነው አይደል? አንብበው እስቲ። ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና የሚለው ቁጥር 31 ላይ ሄድ። እሺ እዛው ላይ ሆነ ቁጥር 31 ላይ ቁጥር 31 ላይ እንግዲህስ ህግን በእምነት እንሽራለንን ይላል። ጥያቄ ያደረገውና አይደለም ህግን እናጸናለን እንጂ ይላል። ራሱ እዛው መልሶታል። ቁጥር 31 ላይ እንግዲህ ህግን በእምነት እንሽራለን። አሁን ፕሮቴስታንት እያለች ያለችው እምነት አለ፣ እምነት ህግን ሽሮታል ነው። ህግ የተባለው የትኛው ህግ ነው? ሁሉን ህግ ተጨፍልቆ ከሆነ ዝቅ ብሎ ቁጥር 31 ላይ ህግን በእምነት እንሽራለን ወይ? አይደለም ማለት አይደለም፣ ህግን እናጸናለን እንጂ። አሁን አንድን ቃል ሲወስድ ፕሮቴስታንት ፈቶ አይደለም ተርጉም አይደለም የሚረዱት። ቅዱስ ጳውሎስ በተደጋጋሚ የተሻረው ህግ፣ የቀረው ህግ፣ ያ የቀደመው ይላል። አዎ የትኛውን ህግ ነው? በመጽሐፍ ቅዱስ ማለት ህግ አለ። መጀመሪያ የተሻሩትን እናስቀምጥ። አንደኛ የተሻረ ህግ የተባለ መስዋዕት ህግ ነው፣ የኦሪት የመስዋዕት ህግ። በኦሪቱ አንድ ሰው ጊዜያዊ ስርየትን ለማግኘት ድቀት ውድቀት ሲያገኘው በዝኔት በምንም ይመታ ስርየት ለማግኘት ካህኑ ጋር ሄዶ ይዞ የሚሄደው 1 ዓመት የሞላው በግ ነው። የተለያዩ እንስሳቶችን ነው። ምንም ከሌለው ርግብ ባኖስ ይዞ ደግሞ ይሄዳል። ያ በሩቅ ብእሲ የእንስሳ ይቅርታ፣ ያ በደመነፍሳውያን እንስሳ የሚደረግ ነው። ዛሬ በሐዲስ ኪዳን ማንም በክርስቶስ ደም ጸድቃለሁ ይላል እንጂ በእንስሳ ደም ጸድቃለሁ አይልም። ይሄ የተሻረ ህግ ነው። እውነት ነው፣ ተሽሯል። ዛሬ እንጸድቃለን ብለን እኔ እናንተ ቤተክርስቲያን በጊዜን አንሄድም። ልባችንን ነው ይዘን የምንሄደው። ምን ያንን የክርስቶስ ስጋና ደም በልተን ጠጥተን ለመምጣት። በሐዲስ ኪዳን የሚያነጻ የሚያድን አማናዊ መለኮት የተዋህደው ፈዋሽ ስጋና ደም የክርስቶስ ደም ብቻ ነው። ይሄን ደም የሚተካከሉ የለም። እውነት ነው፣ ተሽሯል። እንደውም አንድ ማሳያ ላንሳለን። ለዚህ የዮሐንስ ወንጌል ምዕራፍ 2 ላይ ጌታችን ኢየሱስ ክርስቶስ ቃና ዘገሊላ ከቁጥር 1 እስከ ቁጥር 12 ሄደ። ቁጥር 13 ላይ ቅፍርናሆም ገባ። ከዛ ቁጥር 14 ላይ የት ገባ? በዓል ሊያከብር ቤተ መቅደስ ገባ። ለዋጮችና ሻጮቹን እንስሳቶቹን አስወጥተዋል። የአባቴን ቤት የንግድ ቤት አታርገዋል። ቅዱስ ዮሐንስ አፈወርቅ ምን አለ ታዲያ? ይሄን ለምንድን ነው በጎቹና በሬዎቹን ብቻ እንስሳቶቹን ያስወጣው ይላል? ለምንድን ነው ያስወጣው? የብሉይ ስርዓት ማለፉን እያመለከተ ይሆናል። በቃ በሐዲስ ኪዳን አማና የበግ እሱ ተተክቷል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ የእሱ መስዋዕትነት የእንስሳቶቹ መስዋዕትነት ተክቷቸዋል። እንደውም ቅዱስ ጳውሎስ ከሚጮህ ከአቤል ደም የሚሻል ደም ብሎታል። የሚበልጥ ደም። የአቤል ደም አይደለም ለሌላው ስርየትን ሊያሰጥ ለራሱ ድነት መሆን አልቻለም። ለገዛ አባትና እናቱ ጸበለ ስለበሉትም ካሳ መሆን አልቻለም። ካሳ የሆናቸው ከልጅ ልጃቸው ከድንግል ማርያም በድንግልና የተወለደ ኢየሱስ ክርስቶስ ነው። ከአቤል ደም የሚበልጥ ደም ነው። የሚያነጻ ደም ነው። መለኮት የተዋህደው ደም ነው። ነፃ የሚያወጣ ደም ነው። የሚፈርድልን ደም ነው። አይደል? ዮሐንስ በመልእክቱ ምን አለ? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሰው የተሻረ ህግ የተባለው የቱ ነው? የመስዋዕት ህግ ነው። ዕብራውያን 9:13 ላይ ምን ይላል መሰለ? ራሱ ከብሉይ ኪዳኑ የመስዋዕት ደም ጋር ሲያነጻጽረው የኮርማዎችና የፍየሎች ደም በረከሱበት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ አለ። ከዛኛው ጋር ሲያነጻጽረው እነዛ ለምጽ ያነጻሉ ምን ይላሉ? የሚያነጻ ከሆኑ ነውር የሌለው የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራችሁ ህሊናችሁን ያነጻ ይሆናል። ይሄኛው ህሊናን የሚያነጻ ስጋና ደም። በዚሁ አጋጣሚ እዚህ ላይ አንድ ነገር አሳስቤ ልለፍ። ቤተክርስቲያንን ካያት በጣም የምትደንቅ ልዕልት ቤተክርስቲያን ያለችን ስሟ የተመሰገነ ይሁን። ለምን ይመስላል? አሁን ቤተክርስቲያን ከአንደኛው ቅጥር ላይ በተለይ ይሄ ገራገሩ መጠለያው ላይ ድቀት ውድቀት ያለባቸው ሰዎች ይቆማል። ለምሳሌ ሴት ልጅ በወር አበባ ጊዜ ብትሆን መጠለያው ጋር ጸልያ ትወጣለች፣ ወደ ውስጥ አትገባ። ሩክስ ስለሆነች አይደለም፣ መርገመ ስጋ መርገመ ነፍስ ስላለ አይደለም። ክርስቶስ ሽሮታል። ማንም ሴት ማንም ወንድ በክርስቶስ ያገኘውን ድነት በአዳም እርግማን አይጠየቅም። የሚጠየቀው ባለማመኑ፣ የሚጠየቀው ሚስጥራትን ባለመካፈሉ የሚሉት ጉዳዮች እንዳሉ። ለምንድን ነው ሲባል ርኩስ ስለሆነ አይደለም።
ለምሳሌ ወንዶችም ብኖር ቁስል ያልደረቀ ቁስል ይዘን መቅረብ አንችልም፣ አዎ። ወደዛ ራቅ ብለን። እም፣ ይሄ ሁሉ ከርኩስና ሳይሆን የክርስቶስን ደም የሚተካከል ነገር ስለማይፈለግ በቃ የከበረ ደም የእሱ ደም ብቻ ነው። የሩቅ ብእሲ ደም መቅረብ አይችልም። ለክብረ ስጋው ደሙ ነው። መብል ብትለው መብል እንደው የቤተክርስቲያኒቱ ጥጋጥግ ቦታዎች እንጂ አዎ። ወደ አውደ ምሕረቱ መቅረብ አይችልም። መብል ራሱ መክበር ያለበት የክርስቶስ መብል ብቻ ነው። ሌላም ልጨምርልህ ደግሞ ምናልባት አሁን ያው በተለያየ ንግሱ በዓላቶቻችንም ላይ የሚገስጽ እየጠፋ እንጂ አዎ። ብዙ ጊዜ ከአንዳንድ ቦታዎችም ላይ ለስለት እየተባለው አውደ ምሕረት ላይ እንስሳ ይቆማል። በርም በግ በጣም ስህተት ነው። ይራሱ ትክክል። አዎ። በጣም ስህተት ነው። ምክንያቱስ ጌታ ቅድም እኮ አልኩህ እንዲወጡ ያደረገው ለምንድን ነው? ጠልቷቸው አይደለም ጌታ። አዎ። ምናልባት ቤተክርስቲያኒቱ ቅጥር አካባቢ ላይ ለመባለት ለምን ሊደረጉ ይችላሉ። ግን ወደ ስጋው ደግሞ አውድ የስጋው ደግሞ ጉዳይ ለሚፈጸምባቸው እነዛ ከአውደ ምሕረቱ ጀምሮ ያሉ ቦታዎች ላይ መቅረብ አይችልም። ለምን? የክርስቶስ ስጋና ደም ምንም ሊተካከለው የማይችል ደም ስለሆነ ነው። እዚህ ላይ ግን አንድ ነገር መረማት ተናግር ይላል። በተለምዶ አንተ ታዘበት ይሆን ይችላል። አንዳንዴ ከኃጢአት ልማድ ፍሩ የሚባለው ይሄ ነው። ብዙ ጊዜ ሰርግ ከተደረገ በኋላ መልስ ላይ ካየህ በግ ይታረድና የመዝለል ባህል አለ። አለ። በጣም መታረም ያለበት በተለይ ኦርቶዶክሳውያን የሚመለከቱ ቢያርሙ። እኔ አሁን ሌሎች ወንድሞች በሌላ እምነት ያሉ ወይም ደግሞ እንደው እውቀቱ የሌላቸው ቢያደርጉት አላወቁም ይባላል። ቢያንስ ሌላው ቢቀር በቅዱስ ቁርባን በተክሊል የተጋባ ሰው ይህን ሲያደርግ ማየት በጣም ያሳፍራል። ምናልባት ባህላቸው የሆነ እንዲህ አይነት ማህበረሰባቸው ላይ ያሉ ሰዎች ካሉ እሱ ሌላ ጉዳይ የሚታይበት ጥናት ይፈልጋል። ከዛ ውጭ ግን ቤተ ክርስቲያን በግም ደምም የምትሻገርበትን ዘመን አልፋለች። ዛሬ የሚያሻግረን ደም የሚፈርድልን ደም ወደ መንግስቱ የሚያፈልሰን ደም የክርስቶስ ስጋና ደም ብቻ ነው። ብዙ ጊዜ ታስባል ብዬ ገምታለሁ። አለ። አዎ። መልስ ላይ ይታረ ለፈው ተሻገሩ ይባል። ይሄ በጣም ነውር እኮ ነው። ከዛ ውጪ ከመብልነት ከመጠጥነት ውጪ የአንድ ተራ የእንስሳ ደም አያጸድቀንም። ለዚህ አይደል ራዕየ ዮሐንስ ላይ እነዚህ ነጫጭ ልብስ የለበሱት ማን ናቸው ይላል። ከመከራው ዓለም የመጡ ልብሳቸውን በበጉ ደም ያጠቡ። ይላቸዋል። ይሄኛው የክርስቶስ ደም ነጭ የሚያረግ ደም ነው። ትክክል። ይሄኛው ግን ልብስ የሚያቆሽሽ ደም ነው። በክርስቶስ ደም የተሻገሩ ቁርባን የተቆረቡ ደሙ የፈሰሰላቸው በቤተ መቅደስ የተጋቡ ሙሽሮች ደግሞ በተራ በበግ ደም ሲሻገሩ ማየት በጣምና ይሄ በተለይ ቢያርሙት መልካም ነው ቢታረም ብዬ አስባለሁ። ስለዚህ የተሻረግ አንዱ የመስዋዕት ሁለተኛ የማንጻት ስርዓት ነው። የኦሪት የማንጻት ስርዓት ተሽሯል። የተሻረግ ነው። ዛሬ ለምሳሌ ካህን እንደ ኦሪቱ የማንጻት ስርዓት አይሰራም። በብሉይ ኪዳን እኮ እኔና አንተ በብሉይ ኪዳን ብንሆን አንድ አስከሬን ብንነካ በድን ረክሳቸዋል ተብሎ እኮ መንጻት ይፈጸምልናል። ትክክል። የራሱን የቻለ ስርዓት አለው። በትክክል በጣም ከባድ ነበር። ትክክል። ዛሬ ግን ያ ሰው ብትነካው ባትነካው ምንም ከእንትን ጋር ምንም ግንኙነት የለውም። በብሉይ ኪዳን ያለች ሴት በወር ግዳጇ ጊዜ ትሪት የምትደረግበት መንገድና በአዲስ ኪዳን ፈጽሞ ልዩነት አለ። በኦሪቱ እኮ እንዴት ተወሱ ጎራ በወለደች ጊዜ እንደው መውለድ ደግሞ አለ። ወንድ ከወለደች 80 ቀን 40 ቀን፣ ሴት ከወለደች 40 ቀን። የወንዱ ላይ 7 ቀን እነዛ 7 እና 33 አሉ። ከደም የምትነጻበትና ከመርገም የምትነጻባቸው ናቸው 7 እና 33። እንደገና ደግሞ 80ው ቀን አለ። 80ው ቀን ላይ 14ቱ ቀን እና 66ቱ ቀን ከደም የምትነጻበትና ከመርገም የምትነጻበት ተብሎ ነው። ዛሬ ግን ከደም የምትነጻበት ብቻ ነው የቀረው። ከመርገም የሚለው ዛሬ አይቆጠርም። አየህ፣ በዛ ሰዓት የነካት እጇን እንኳን የሚነካ ሰው ሰውነቷን እርኩሰት ተብሎ መንጻት ይደረጋል። ያ የማንጻት ስርዓት አሁን ቀርቷል። የተሻረው የሚባለው እሱ ነው። መለየት የተሻረው ህግ የተባለው እሱ የማንጻት ህግ ስርዓት ተሽሯል። ዛሬ ካህን ለምሳሌ ማንጻት ስራ ለማድረግ በእጁ ቢላ ይዞ በግ ሲያርድ ወይ ሌላ አታገኙም። ለምን ይመስላል ቤተክርስቲያን የምትከለክለው እኮ? አየህ እንዴት ኦሪታዊነት ጋር ለይታ አዲስ ኪዳን ላይ ስርዓቷ እንዳበጀችው። ዝም ብሎ አሁን ካህን አሁን ማረድ አይችልም። ታውቃለህ፣ ማረድ የማይችለው እውነት ዝም ብሎ ትርኢት ነው አይደለም። ከነገረ ድነት ጋር ጥልቅ ግንኙነት አለ። የክርስቶስን ደም በሚነካ እጁ እንደ ኦሪት ካህን መንካት ስለማይችል ኦሪታዊነትን የሚያስቀጥሉ ህጎች እንጂ የተከለከሉት ከጽድቅና ከምግባር ጉዳይ ጋር የተያዙ ጉዳዮች አይደሉም። የተተኩ ደግሞ አሉ። ሌላው ደግሞ የጸኑም አሉ። ይህን ከፍሎ ማየት ያስፈልጋል። ጌታ ምን አለ? ህግና ነቢያትን ልሽር አልመጣሁም ማለት ነው ላጸና እንጂ ልፈጽም እንጂ ብሏል። ይህን እንዴት ሊፈቱት ነው ታዲያ? እነሱ ህግን እንግዲህ ልሽር አልመጣሁም ቃል በቃል እኮ ይላል እዚህ ጋር። 10ቱ ትእዛዛት አልተሻሩም። እዚህ ጋር ራሱ እኮ ያለ ህግ ስራ ምናምን የሚለው እነሱ 10ቱ ትእዛዛትንም ነው የሚከቱት እዚህ ስር 10ቱ ትእዛዛትን ደግሞ ከከተቱ ከባለቤቱ ጋር ነው ጸብ እየገቡ ያሉት። የመጀመሪያው ህግ ምን ይላል? ከኔ በቀር ሌላ አምላክ አታምልክ ነው። ስለዚህ ማምለክ ይቻላል ይሉ ነው።
እንደዛ ነው። ስሜን በከንቱ አትጥራ ይላል። ስሙ በከንቱ ልጥራ። አየህ ይሄ ነው ልዩነት እንዳለው እኮ በዚህ ማወቅ ይችላል። ስለዚህ ህግ ስራ የሚለውን አለመረዳት ትክክል። የተተካ አለ። ምን ግዝረት በጥምቀት ተተክቷል። ትክክል። ዛሬ ማንም ግዝረትን ለጽድቅ አያደርግም። ሁለተኛ የኦሪት ክህነት በአዲስ ኪዳን ክህነት ተተክቷል። እንደውም ይኸውልህ ቅዱስ ባስልዮስ ዘቂሳርያ ምን ይላል መሰለህ? ደብረ ታቦር ላይ ያለውን ሲፈታ የማቴዎስ ወንጌል ምዕራፍ 17 ላይ ጌታችን ሶስቱን ከምድር ሙሴን ከብሔረ ሙታን ኤልያስን ከብሔረ ሕያዋን አመጣ እና ምን ይለዋል? የብሉይ አበው ከአዲስ ኪዳን አባቶች ጋር የኦሪትን በአዲስ ኪዳን እየተኩ በክርስቶስ ማዕከላዊነት ወይ በክርስቶስ ምስክር አምላካዊ ምስክርነት እያቀባበላቸው ነው ይላል። ክህነትንና አባትነት እና በምን ይመስሏል? እንደው ጴጥሮስንና ሙሴን ያመሳስላቸዋል። የነቢያት አለቃ ሙሴ ነበር ይላል። ለጴጥሮስ የሐዋርያትነት አለቃ ሲሰጠው ነው ይላል። አየህ እያመሳከረባቸው ነው። ግን ሁለቱም ደግሞ ቢደንቅል ጸባያቸውን ያመሳስላል። ሁለቱም የተጠሩት ከውሃ ነው። ሙሴ ውሃ ላይ ተጥሎ ነው። እሱም አሳ እያጣመደ ተከተለኛ ነው። ሁለቱም ደግሞ የሚደንቀው ነገር የሁለቱም ጸባይ ላይ ሁለቱም ደግሞ የሕጸጽ ድካም ተገኝቶባቸዋል። ሙሴ ምን አለ? እኔና ውሃ ልንሰጣችሁ እንደሚገባ አታውቁም ምን አለ? በዚህም ከናን አልገባም። ጴጥሮስም ደግሞ የምትየውን ሰው አላውቅም ብሏል። ሁለቱም ለጴጥሮስ ምን አለው? ለሙሴ ምን አለው? በአለት ላይ ቆመ ታየኛለህ አለ አይደል? በአለት መካከል ቆመ። ጴጥሮስም ምን አለው? አንተ አለት ነህ፣ በአንተ አለትነት ቤተክርስቲያንን መሰረት አንጻታለሁ ብሏል። ያመሳስላቸዋል ሁለቱም ማለት ነው። ኤልያስንና ደግሞ ዮሐንስን ያመሳስላል። ሁለቱም ደናግል ነበሩ። ሁለቱም ሞትን አልቀመሱ። ሁለቱም ደግሞ እሳትን ማውረድን ታይቶባቸዋል። ዮሐንስ ከያዕቆብ ጋር ሆኖ ምን አለ? እነዚህ እሳት አውርዳ አጥፋቸው አለ። ኤልያስስ ምን አለ? ደግሞ ራሱ ደግሞ እሱ በተግባር እሳት አውርዷት። ግን አሉ ሊቃውንቱ ዮሐንስ ያወረደው እሳት ግን ሰማያዊ የሆነ የአካላዊ ቃል ምስጢር ነው ያወረደው እሳት ይሉታል። ኤልያስ ካወረደው እሳት ዮሐንስ ወንጌል ያወረደው እሳት ይበልጣል ይላሉ። እንዲህ አድርገው እና ባስልዮስ ምን ይላል? የብሉይ ኪዳንን ስርዓት በአዲስ ኪዳን ስርዓት ሲሰካየናል። ግን ይላል ሙሴ የሰራው የማንጻት ስራ ተተካ እንጂ ሙሴ ግን አላለፈም። ሙሴ ግን አልተሻረም። ስለዚህ የተተካ ምንድን ነው መለየት ያስፈልጋል። ክህነት በአዲስ ኪዳን በሐዋርያት ተተክቷልና በአጠቃላይ ህግ ስራ የሚለውን ሰፋ አድርጎ ማየት ያስፈልጋል። በጣም ደስ ይላል። እዛው እኮ አላዩትም እንጂ አሁን ሮሜ 3 ከመጥቀሳቸው በፊት ሮሜ 2 ላይ እኮ በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ ይላል እኮ። በእግዚአብሔር ፊት ህግን የሚያደርጉ በሌላም ቦታ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ያው ለፍርድም ሲመጣ ለእያንዳንዳችን እንደ ስራችን ነው የሚሰጣቸው። እንደ እምነታችን እምነት መሰረታዊ ነገር እንደሆነ እሱ እናውቃለን። እኛ ስለ ስራ ስናወራ እምነት የሚለውን ወደ ጎን ትተነው አይደለም። ተዋህዷዊ ነው። ሁለቱ እምነትና ስራ አብሮ ነው የሚሰራው። እንደዛ እያለ ነው እና ክርስቶስም ሲመጣ እንደ ስራችን ነው የሚከፍለን። ከዚሁ ጋር ተያይዞ ደግሞ በተደጋጋሚ የሚያነሱት ጥያቄ አለ። እሱ በቀኝ በኩል የተሰቀለው ወንበዴ እነሱ እንደሚሉት ፈያታዊ ዘይማን ማለት ነው እና የቱ ጋር ነው? አሁን እኛ ለመዳን ማመን አለብህ፣ መጠመቅ አለብህ፣ ቅዱስ ስጋውን ክቡር ደግሞ መቀበል አለብህ፣ እነዚህ ምስጢራት መፈጸም አለብህ፣ ንስሐ። አሁን በቀኝ በኩል የነበረው እሱ ፈያታዊ ዘይማን ይሄን ሳይፈጽም እንዴት ነው ገነት ሊገባ የቻለው ብለው ይጠይቃሉ። እኔ በጣም የሚገርመኝ አንዳንዴ ፈያታዊ ዜማንን ከመጥቀሳቸው የተነሳ እንደውም ፈያታዊ ዜማን አርብ ከደረሰበት መከራ ይልቅ በእነሱ አንደበት የደረሰበት መከራ ይበልጣል። ለሐሰት ምስክር ሲቀርብ እኔ እንደውም ፈያታዊ ዜማን የተሰቀለው ዘንድሮ ነው እላለሁ። የትኛው ፕሮቴስታንት ደርድረህ 50 60 በእምነት ብቻ የዳነ ሰው ጠራልኝ ብትለው ፈያታዊ ዜማን ፈያታዊ ዜማን በቀኝ የተሰቀለው ወንበዴ ነው። በጣም የሚገርመው ነገር ፈያታዊ ዜማን ማለት እንደውም ከሰባቱ ሚስጥራት ቤተክርስቲያን አንዱ ፈጽሞ የዳነ ሰው ነው። አምኗል፣ መስክሯል፣ ንስሐ ገብቷል። ንስሐን ይረሷታል። ለምን እንደሆነ አይገባል። ሚስጥር ስለሌለ ነው እኮ። አመነ፣ ትክክል፣ መሰከረ፣ ጠየቀ፣ ኃጢአቱን አምኗል፣ ክርስቶስን ፈረደለት፣ ንስሐ ገብቷል። እንደውም እነሱ ለሚያስቡት ሀሳብ ሳይሆን ቤተክርስቲያን ለንስሐ የምትጠቀመው ሰው ተዘከረኒ ጊዜው ውስተ መንግስት ከሚለውን እኮ ቅዳሴ ለቤተክርስቲያን እኮ የምታዜማው ከጊዜታ በፊት ለምንድን ነው? ፈያታዊ ዜማንን ይቅር እንዳልከው እንዳሰብከው እኛንም ማስበን የንስሐ ማሳያ ነው። የእምነት ብቻ ለሚል አስተሳሰብ ማሳያ የሚሆን ሰው አይደለም። ሲጀመር እስኪ በመጽሐፍ ቅዱስ ስንመለከተው ፈያታዊ ዜማን ማለት መጀመሪያ አካባቢ ላይ እኮ አብሮ የተሳደበ ሰው፣ አብሮ የነቀፈ ሰው እኮ እኩል ከግራ ከተሰቀለው እኩል የተናገረው። ለዚህ ምስክር እናምጣ። የማቴዎስ ወንጌል ምዕራፍ 27 ቁጥር 38 ላይ እንዲህ ይላል። ማቴዎስ 27 ቁጥር 38 ላይ በዚያን ጊዜ ሁለት ወንበዴዎች
አንዱ በቀኝ አንዱን በግራ ከእርሱ ጋር ተሰቀሉ ይልና አለፍ ብሎ ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር ይላል። ሁለቱም ነቅፈውታል ነው የሚለው ማቴዎስ ላይ እንደውም ጭራሽ። በኋላ ተአምራትን ሲያይ ነው ተአምር ማየት ሲጀምር ይሄማ የባህሪ አምላክ ነው አለ። ምን አለ ይሃ ወንበዴ? አንተ አምላክ ከሆንክ መሲህ ነኝ ካልክ ራስህንም እኛንም አድን ብሎ የመዘባበት ጥያቄ ጠየቀ። ፈያታዊ ዜማን ምን ብሎ መሰከረ? የእሱን ምስክርነት እናንሳ። ተናዟል፣ አምኗል፣ ኃጢአቱ ተጸጽቷል። ንስሐ ማለት ነሳ ሲል መጸጸት ነው። እንዲህ ይላል፣ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔር ከቶ አትፈራው? ምን ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ይህ ሰው ተጸጽቷል፣ መስክሯል፣ ንስሐ ገብቷል። ከድነት አንጻር እንዴት ይታያል? አንደኛ ሚስጥራተ ቤተክርስቲያን ባልተጀመረበት ዘመን የነበረ ሰው ገና እኮ ክርስቶስ አሁን ሞቶ በሲኦል ያሉትን ገና ነፍሳት ነፃ አላወጣም። ሐዋርያት ገና መንፈስ ቅዱስ አልወረደላቸውም። ገና ጌታ ጭራሽ አላረገም፣ መንፈስ ቅዱስ አልወረደም፣ ጥምቀትም አልጀመሩም። ጥምቀት በሌለበት ዘመን፣ አማናዊው የሐዋርያት ጥምቀት ባልተጀመረበት ዘመን መስቀል ላይ የተንጠለጠለን ሰው ለእምነት ብቻ ማሳያ ማድረግ በጣም ትልቅ ስህተት ነው። ራሱ ጥያቄው ራሱ ስህተት ነው ማለት ነው። ምስክር ሆኖ የመጣበት ድነታችን ሳያልቅ ነው፣ ገና ሳይፍ ተጀምሯል፣ አልተፈጸመም። ትክክል። በመሀል በቃ እንደውም ከሐዋርያት በኋላ የተነሳ ሰው ቢሆን ኖሮ እንደው ለሪዝንም ቢሆን ይጋብዛል። እሺ ግን እንዳሉት ደግሞ ከሐዋርያት ዘመን በኋላ የተነሳስ ቢሆን ብለን ደግሞ እንፍታው። ቢሆንም ትክክል ነው። ህግ የሚሰራው ሰውየው ባለበት ሁኔታ ላይ ሲሆን ነው። ህጉ ያንን ህግ መፈጸም በሚያስችል ፐርፎርማንስ ላይ መሆን ሲችል ነው። ያን ባልቻለበት ሁኔታ አንድን ሰው መስቀል ላይ ሆኖ ተጠመቅ አትለውም። እና አሁን ቆይ እውነት እነሱ እንደሚሉት ጥምቀት ቢያስፈልግ ኖሮ ይጠመቅ ነበር የሚሉት። አንድ ጊዜ ያስፈቅዷቸው፣ አይ አንዴ እባክህ ብሎ ወታደሩ ተጠምቆ እንዲመጣ ነው የፈለጉት። መስቀል ላይ መሆኑ ራሱ ረስተውታል እኮ። እንደ እኮ እሱን እኮ ነው የምልህ። ልክ ነፃ እድል እንዳለው አይነት ነገር እድል ኖሮት አይ ይቅርብኝ ጥምቀት አልጠመቅም ብሎ ሸሽቶ የመጣ አይነት ሰው ነው ያስመሰሉት እኮ። እንዴት ነው አስፈቅዶ አይጠመቅ? ከየት ያመጣዋል? የሚወሰነው ወይም የሚለካው ሰውየው ባለበት ሁኔታ። ለምሳሌ አዳም የተፈጠረው በስንት ዓመቱ ነው? በ30 ዓመት። ልጆቹ በስንት ዓመት ተወለዱ? በአንድ ዓመት አይደል? 9 ወር ከ5 ቀን በኋላ። ይሄ ማለት እኛ ሁላችን 30 ዓመት መወለድ አለብን ብለን የግድ አንልም። ግዝረትን ለምሳሌ አብርሃም የተገረዘው በ99 ዓመቱ ነው። ልጆቹ ግን የተገረዙት በ8ኛው ቀን ነው። የሚለካው ያ እድሜ ባለበት ሁኔታ ነው። እድሜ ባለ አሁን ለምሳሌ በጣም ህመም ያለባቸው ወንድሞች አሉ። ቤተክርስቲያን ጾም ላይ የምትዳኝበት መንገድ እንዴት ነው? የጤንነታቸውን ሁኔታ የእድሜያቸውን ሁኔታ ባማከለ መልኩ ነው። ስለዚህ ፈያታዊ ዜማን እነሱ ለሚሉት ሁኔታ የሚቀርብ ሰው አይደለም። ባይሆን እነሱ በሐዲስ ኪዳን ግን አንድም ሰው ሊያሳዩን አይችሉም። በእምነት ብቻ የዳነ ሰው የለም። ፈያታዊ ዜማን በንስሐ የዳነ ሰው ነው። ሲቀጥል እዚህ ላይ አንድ ጥያቄ ላቅርብ። በግራ የተሰቀለው እሱንም ማንሳት ያስፈልጋል። በግራ የተሰቀለው ሰው ተኮንኗል። ሉክ የተኮነነ ሰው ነው። በሁለቱ መካከል ያለው ልዩነት የማመንና ያለማመን ብቻ አይደለም። አምኖ እኮ ዝም ማለት ይችል ነበር። ልምን አለ? ወቀሰውና ስለ ኃጢአት ምን አለ? አመነ፣ ተጸጸተ ማለት። ሌላም ልጨምርልህ፣ ማመን ብቻ ቢያድን ኖሮ ይሁዳ በዳነ ነበር። አምላክ መሆኑን በደንብ ያምናል፣ ችግር የለበትም። መምህር መሆኑን ያውቃል፣ ግን ልቡ ተንኮል ነበር። ግን ልካደው አለ፣ ግን ገንዘብን ወደደ። ማመን ብቻ ቢያድን ኖሮ ጴጥሮስ አላውቅም ብሎ መካዱ ብቻ ንስሐ ሳይገባ በዳነ ነበር። ስለዚህ ይሄ ትምህርት ለፈያታዊ ዜማን በዚህ ትምህርት ምስክር ሆኖ ሊቀርብ የማይችል ያስባል። እዛው ላይ እኮ ያው ጌታ ሆይ በመንግስት በመጣ ጊዜ አስበኝ ራሱ በዚህ ንግግሩ ላይ ራሱ እኮ ጌታ ሆይ ሲለው ባለመንግስት መሆኑ ራሱ በመንግስት በመጣ ጊዜ አስበኝ ባለመንግስት መሆኑን አመነ። ስለ ክርስቶስ ንጹህነትም መስክሯል። እንግዲህ እና ድህነታችን ከመፈጸሙ በፊት መሆኑ ያሳያል። ትክክል። በትክክል። ቀጣይ ደግሞ ከዚህ ከእምነት ብቻ ከሚለው እንውጣና ደግሞ እዛው ሌላ ሶላ ነው ይሄም እና ጸጋ ብቻ ወይም ሶላ ግራሻ የሚሉት ነገር አለ። ለዚህ መነሻቸው የሚያደርጉት የሮሜ መልእክት ነው። አሁንም ቅዱስ ጳውሎስን ይወዱታል። ያው ትምህርቱን ባይቀበሉትም ያው ከሱ ነው እንትን የሚሉት። ይህ የፕሮቴስታንቶች የነሱ ጸባይ ነው እና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ድነዋል ይላል። እንዲያው በጸጋዎች አሁን ያለ ቦታው ያለ አውዳው የተጎሳቆለች ጥቅስ ነች እና ጸጋ ምንድን ነው? በእኛ ቤተክርስቲያን አስተምሮ ጸጋ ምንድን ነው እና የእነሱን አስተምሮም እንመዘን።
ወደ ሀሳብ ከመግባት በፊት አሁን ቅዱስ ጳውሎስን ይወዱታል ስትል ሉተር በጣም ከሚደንቀኝ ነገሩ ምን ይል ነበረ? በጣም እንግዲህ እኔ ትዕቢት ምን ያህል ከባድ እንደሆነ የምታየው ከመሰረቱት አካላት ላይ ስትመለከት ነው። እንደ ኦግስጤን ይላል ቅዱስ ጳውሎስን የተረዳው ማንም የለም ይላል። እንደ እኔ ኦግስጤንን የተረዳው የለም፣ እንደ ኦግስጤን ደግሞ ቅዱስ ጳውሎስን የተረዳው የለም። እና ዮሐንስ አፈወርቅን ለራሱም የማያውቅ ብሎ ነው የሚነቅፈው ጆን ካልቪን እና እሱ ማለት ነው። ይህን ያህል ትዕቢት ማለት ትዕቢት ያለባቸው ናቸው። እና መስራቻቸው በዚሁ አጋጣሚ የሶላ ግራሺያ ወይም ድህነት በጸጋ ብቻ የሚለው ትምህርት ሉተር ያገኘው መጽሐፉን እያነበበ የቀሰመው ከኦግስጤን ነው። የዚህ ትምህርት ዋና ምንጭና መስራች 4ኛው ክፍለ ዘመን አካባቢ የነበረው ኦግስጤን ነው። ኦግስጤን ከየት አመጣው ነው? ወደኋላ ስንመለስ ኦግስጤን በእናቱ ክርስቲያን በአባቱ ፓጋኒ የነበረ ሰው፣ እንደው ዝም ብሎ ወደ ክርስትና የመጣ ሰው አይደለም። ለ10 ዓመት የመነናውያን ማህበር ተከታይ ነበር። መነናውያን ማለት የግኖስቲካውያን አንዱ ቅርንጫፎች ናቸው። እንደምታውቀው ማኔ ነው መስራቻቸው እና የአባቱን የመሰረቱ እሱ አስቀጠለው እና እንደውም አባትየው አንድ ቀን በጥንቆላ ፋርሳዊ ተወላጅ ነው፣ በጥንቆላ የሚኖር ነው እና አንድ ቀን ከቤቴ ቁጭ ብዬ ሳለ ይላል አንድ መንፈስ ተገለጠና ምን አለው በጆሮዬ፣ ከ3 ነገሮች ተለያለኝ አለ፣ ከስጋ ከሴትና ከወይን አለኝ ይላል። እንደው ይሄን ሰምቶ ቢመንን ይጸድቅ ነበር፣ ጥሩ ነበር። እነዚህ ዋና ዋና ነገሮችን ነው ደግሞ አትጠቀም የተባለውና ግን እነዚህን ነገሮች አትጠቀም ያለው እንደምታውቀው ግኖስቲካውያን በእነዚህ ጉዳዮች ላይ ያላቸው አመለካከት በኃጢአት የመጣ ርኩስ ነው ብሎ ነው የሚያምኑት። ታውቃለህ? ስጋን ራሱ እንደዛ ግኖስቲካውያን እንደዛ ነው የሚያምኑት። አሁን ስለ ስጋ ይሄ የእኛን ተፈጥሮ ርኩስ ነው ነው። ለዚህ ለአንዱ ዮሐንስም እኮ ወንጌላዊ ለኢቦኒያን አንድም ለግኖስቲክ ነው የጻፈው የዮሐንስ ወንጌል አንዱ ዓላማ ምንድን ነው ያለው? ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ዮሐንስ አፈወርቅ ለምንድን ነው ቃል ስጋ ሆነ ያለው? ሰው ሆነ ለምን ስጋ ሲል ግኖስቲካውያን ስጋ ርኩስ ነው ብሎ ያምኑ ነበርና ይኸው ቃል የነሳው እንኳን ርኩስ አይደለም ለማለት ርኩስ አይደለም ብሎ ሲመልስባቸው ነው ይላል። ስለዚህ ይሄ ፋርሳዊው የማኔ አባት ጀምሮ ማኔ ያስቀጠለው ልጅየው እየተስፋፋ ሄደ። አንዱ የግኖስቲክ አስተሳሰብ ነው። ከከለዳውያን እነዚህ ሜሶፖታሚያን ከምንላቸው ጥንቆላን ከፋርስ እንደዚህ ዱዋሊዝምንም አስተሳሰብ ወስዷል። የሁለት አማልክትን ትምህርት የዚህ አባል ሆነ ማለት ነው። ቆየ ለ10 ዓመት። ከዚህም ወጣ። ከዛ ደግሞ ኒውፕላቶኒዝም ወይም የሐዲስ አፍላጦናውያን ማህበር አባል ሆነ። እዛ ከገባ በኋላ በጣም ብዙ ነገሩን ቀይሮበታል ኦግስጤን። አንደኛ እነዚህ ሰዎች መጽሐፍ ቅዱስን እናውቃለን እያሉ ግን ከፍልስፍና ጋር ምን የሚቀይጡ አፍላጦን ወይም ፕሌቶ የምንለው ማለት የእሱን ትምህርት ጋር እየቀየጡ ማለት በፍልስፍና እዛ በጣም የማይሆኑ ትምህርቶችን ተለማመደ። ከዛ ወጣ፣ ክርስቲያን ሆነ። ከዛ ነው እንግዲህ የሶላ ግራሺያን ትምህርት የጀመረው። ሶላ ግራሺያን ሲጀምረው ኦግስጤን በዋናነት 2 ነው የትምህርቱ መነሻ፣ ፕሪዴስቲኔሽን እና ኢሌክሽን፣ ቅድመ ውሳኔ የሚባለው ማለት ነው። ቅድመ ውሳኔና ምርጫ ነው። እና ምንድነው እሱ የሚለው ይሄ ቶታል ዲፕሬቲቭ የምንለው ወይም ምልአተ ጉስቁልና የምንለው አዳምና ሔዋን ዕፀ በለስ ቆርጦ ከበሉ በኋላ የሰው ልጅ በሞላ ነፃ ፈቃድ ተነፍጓል ነው የሚለው። ይሄ በቃ አንተ በፈቃድ አትጸድቅም፣ በፈቃድ አትኮንንም። የመጽደቅና የመኮነንን ነፃ ፈቃድ ተነፍጋል ነው ፍሪደምክ። ግን መጽሐፍ እንደሚለን ዋቅረብኩ ማየ ወእሳትን እሳትና ውሃ አቅርቤልሃለሁ እጅህን ወደ ፈለግከው ስደድ ነው። ኦግስጤን ግን ይሄን ትምህርት አስተማረ። ይሄን ትምህርት ካስተማረ በኋላ ግን በዚህ አላበቃ። እሱ ብቻ ሲሆን የእሱ አባባል እንደውም የሚለው ጭራሽ እኮ አንተ በመዳን ውስጥ ምንም ድርሻ የለህም፣ እግዚአብሔር መርጦኛል ወይስ አልመረጠኝም ብለህ ነው እንትን ማለት ያለብህ ነው። እንደው ብዙ ጊዜ የሚነሳ ጥያቄ አለ፣ ሰውም ለምዶበት ይሁዳ ትንቢት ስለተነገረበት ነው የጠፋው ገሌ የሚለው ጉዳይ የመጣው የኦግስጤን አስተሳሰብ ነው። በዛ ሰዓት ደግሞ የእሱ ተቃራኒ ሆኖ የተገኘው የአይርላንዳዊ ተወላጅ ፔላጊዮስ ነው። እሱ ደግሞ ምን ብሎ ተነሳ? እሱን ተቃወመው። እሰየው ጥሩ እኮ ነው፣ ነፃ ፈቃድ እንዳለን መሰከረ። ግን ምን አለ እሱ ደግሞ ጭራሽ አባሰው፣ የተለጠጠ ሆነ። እሱ ደግሞ ጽንፍ የያዘ ምንድነው? የእሱ ደግሞ አስተሳሰብ ነፃ ፈቃድ አለን ይላል፣ ግን በእኛ የጽድቅ ጉዳይ ወይም የህልውና አኗኗር ህይወታችን ውስጥ የእግዚአብሔር ጣልቃ ገብነት የለም፣ በራሳችን ብቻ ነው፣ በራሳችን ነው። ያኛው የእኛ ድርሻ ያስፈልግም ማለት፣ ይሄ ደግሞ የእኛ ድርሻ ነው። ሁለቱም ጽንፍ የያዘ ቤተክርስቲያን የሁለቱንም አትቀበልም። ነፃ ፈቃድ የለንም የሚል የአውግስጢን አትቀበል። ነፃ ፈቃድ አለን፣ ነፃ ፈቃድ አለን። ወደ ፈለግነው ብርሃንም ጨለማ መሄድ የኛ ምርጫ አለ። ሐዋርያትን ጌታ ተከተሉኝ አለ። እግራቸውን እየተራመዱ የመጡት እነሱ ናቸው። አስገድዶ ኑ ብሎ እየገረፈ አላመጣቸው። የጠፋው ልጅ ታሪክ ታስታውሳለህ? ሉቃስ ወንጌል ምዕራፍ 15 ላይ ተጸጽቶ የመጣው አባቱ ልጅየው መምጣት ሲጀምር ነው አባቱ ወጥቶ ተቀበለው የሚለው። ልጁ እንግዲህ በፈቃዱ ነው የመጣው። እንግዲህ በፈቃዱ ነው የመጣው። ቤተክርስቲያን የኦግስጤንን አትቀበልም፣ የፔላጊዮስንም አትቀበልም። ለምን? ምንም ቢሆን ነፃ ፈቃድ ቢኖረንም ግን ያለ እግዚአብሔር እርዳታ ምንም ልናደርግ አንችልም። ጳውሎስ ምን አለ? ለሮጠም አይደል ለቀደመ ከሚምር
ከእግዚአብሔር። ሌላ ቦታ ላይ እኮ ሩጡ ይላል። ሩጫዬን ጨርሻለሁ። ሩጫውም ትክክል ነው፣ ያንተ ድርሻ። ስለዚህ ሩጫዬን ጨርሻለሁ የሚለው የማንን ቃል ድል ያደርጋል መሰለክ? ነፃ ፈቃድ የለንም የሚለው የኦግስጢንን ድል ያደርጋል። በራሱ በጳውሎስ ደግሞ ለሮጠም አይደል ማለት ደግሞ አይ እንደ ፔላጊዮስ ደግሞ የኔ ሩጫ ብቻ ያድነኛል አትበል። እግዚአብሔር ሲምርህ ነው፣ እግዚአብሔር ቸርነቱ ሲያደርግልህ ነው። በዚህ ነው። ከዛ ይሄ አስተሳሰብ ተስፋፍቶ ነው ማን ጋር የደረሰው? ማርቲን ሉተር ጋር የደረሰው ነው። እንግዲህ ሉተር ይህን ትምህርት ሲያነሳ በዋናነት መጀመሪያ የነፃ ፈቃዱን አስተሳሰብ ማየት አለብን። በሁለት ይከፈላል። ሲንግል ፕሬዴስቲኔሽን እና ደብል ፕሬዴስቲኔሽን ተብሎ ይከፈላል። የሲንግል ፕሬዴስቲኔሽን ተከታይ የነበረው ሉተር ነው። ደብል ፕሬዴስቲኔሽን ደግሞ ይከተል የነበረው ከሱ በኋላ የመጣው ጆን ካልቪን። ምንድነው ሲንግል ፕሬዴስቲኔሽን የሚከተሉት እነ ሉተር የሚለው እግዚአብሔር የመረጣቸው ብቻ ይድናሉ ነው፣ የቀሩት ግን ይጠፋሉ የሚለውን አይወስንም። ዞሮ ዞሮ አይለውም እንጂ አይለውም። እሱማ አለ በውስጥ ይኖራል። ያው አባባሉ እኮ ግልጽ ነው። አይበለው እንጂ የቀሩት ታዲያ ምን ይሆናሉ? የት ሊገቡ ነው? ምድር ላይ አይቀሩም። መልስ አይሰጥም። ስለዚህ ፍርድ ያገኛቸዋል። በሌላ ቋንቋ ግን በገሃድ ምን አለ አይሉም፣ ደፍረው ይቀጣል ብለው አይናገሩም። እነዚህ ሲንግል ፕሬዴስቲኔሽን። ደብል ፕሬዴስቲኔሽን ደግሞ የሚባሉት እነዚህ ምንድነው ብለው የሚያስቡት ድራቢው የነፃ ፈቃድ ወይም ድርብ ነፃ ፈቃድ ተብሎ የሚጠሩት ደግሞ እነ ጆን ካልቪን። እነሱ ደግሞ የተመረጡት ይድናሉ፣ ያልተመረጡት ይጠፋሉ ብሎ የሚናገሩ ናቸው። ይሄን አስተሳሰብ ያላቸው ናቸው። ቅድም እንዳልኩ አንደኛው ቶታል ዲፕሬሲቭ የምንለው የምልአታዊ ጉስቁልና የሚለው ነው። ይሄን በጣም እያረምን መሄድ አለብን። የመጀመሪያው አስተሳሰብ ትልቁ ስህተት የሰው ልጅ ነፃ ፈቃድ የለውም አይባልም። በዚሁ አጋጣሚ ነፃ ፈቃድ የለውም ብሎ እንዲናገር ራሱ የቻለው ነፃ ፈቃድ ስላለው ያልገባው ትልቁ ነገር ከንግግሩ ጀምሮ ከንግግሩ ኦገስቲንም ሉተር የሰው ልጅ ነፃ ፈቃዱ ተነፍጓል በምልአተ ጉስቁልና ሲሉ እያወሩ ያሉት እኮ ነፃ ፈቃድ ስላላቸው ነው። እስቲ ምድራዊ ንጉስን ፊት ለፊቱ እንዲህ ማለት ይቻላል? መንቀፍ? ከእግዚአብሔር በላይ ደግሞ የነፃ ፈቃድ መሪ ማን አለ? ፍትሐዊ ንጉስ እኮ ነው አምላክ። እንደ እግዚአብሔር ደግሞ ፍትሐዊ ንጉስ አለ እንዴ? እግዚአብሔር እኮ ወደ አምባገነንነት የሚቀይር ትምህርት እኮ ነው። በጣም ትልቅ እግዚአብሔር ላይ ያነጣጠረ ክደት እኮ ነው። እስቲ ለምሳሌ ዘፍጥረት ምዕራፍ 11 ላይ እግዚአብሔርን እንውጋ ብለው ያንን ሁሉ ግንብ ሲሰሩ እስከዛ ነፃነት የሰጠ አምላክ እኮ ነው። 120 ዘመን እነዛን እኮ የጠፉትን ሰዎች እኮ የታገሰ አምላክ ነው። ይሄ አስተሳሰብ ለዚህ ነው ሮሜ መልእክት ምዕራፍ 2 ቁጥር 14 ላይ ቅዱስ ጳውሎስ ስለ አእምሮ ሕግ ሲናገር ካየ አንድ ሰው በዚሁ አጋጣሚ እግዚአብሔር ነፃ ፈቃድ እንደሰጠው የምታውቀው ዮሐንስ አፈወርቅ የሚለዋል ይሄን ጠቅሶ ምንም ትምህርት በሌለበት ቦታ፣ ስብከት በሌለበት ቦታ በአእምሮ ጠባይ ተመራምረ በህሊና እግዚአብሔር እንድታውቅ የሚያስችል እግዚአብሔር ሰጥቷል ነፃ ፈቃድ። ምን ይላል ሮሜ 2:14 ሕግ የሌላቸው አሕዛብ ከባህሪያቸው የሕግ ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸዋል። ሰበብ እንዳትፈጥር ስለማላውቀው ነው ያልተገዛውለት ነፃ ፈቃድ ነፍጎኝ እንዳትል ሰው በሌለበት ትምህርት በሌለበት ቦታ እንኳን በህሊና መንገድ የሚሆን ፋና የሚሆን ህሊናን ሰጥቷል። ሁለተኛ ይሄ ምርጫ የሚባለው መስፈርት ነው። ይሄ መስፈርት የሌለው ምርጫ ይሄ አንኮንዲሽናል ኤሌክሽን የምንለው ይሄ በራሱ በጣም ትልቅ ስህተት ትምህርት ነው። ይሄን ያልኩበትን ምንድነው ሰው መምረጥ አይችልም ነው ጽድቅና ኩነኔ። እንዴ መምረጥ ባይችልማ አንኳኩ ይከፈትላችኋል ለምን አለ ጌታ? ታዲያ ለምን አለ? ምርጫ እንዳለን እየነገረን ነው። ምርጫ እያለ እየነገረን ነው። ሁለተኛ ደግሞ ራሱ የፍርድ ውስጥ ጥያቄ ለምን አስፈለገ ታዲያ? እንደዛ ተረቢ አብለታችሁኛል ጥያቄው ለምን አስፈለገ? ማብላትም አለማብላት ፍሪደም ከሌለኝ ለምን ይጠይቀኛል ጌታ? ታዲያ ሁሉን ትታችሁ ተከተሉኝ አለ። ለምንድን ነው ይህን አማራጭ የሰጠኝ? አማራጩ ለምን ይሰጠኛል? ይሁዳ እንዲመለስ በጣም ብዙ ጊዜ ጌታ ጎትጉቶታል። ከእናንተ መካከል ያለው አንዱ ዲያብሎስ ነው፣ ባይወለድ ይሻለው። ለምን አማራጭ እየሰጠው ነው። ነፃነት የለውም ታዲያ ይሁዳ፣ ፍሪደም የለውም። ከዚህ በላይ እግሩን አጠበው። ወዴት ልትሄድ ነው አለው። ጠየቀው እኮ በዚህ ሁሉ ታገሰው። እኔ እንደውም የነፃ ፈቃድ ማሳያ ይሁዳ ነው። እንደ ይሁዳ ክርስቶስ ነፃ ፈቃድ የሰጠው ሰው ማንም የለም። ምናልባት ግን እዚህ ላይ የሚያነሳል ብዙ ሰው ይሁዳ ነፃ ፈቃድ ትንቢት ስለተነገረበት ነው ብሎ ትንቢት ማለት መጨረሻ ላይ የምንወስናትን ውሳኔ እግዚአብሔር ስለሚያውቃት ነው። እኔ እናንተ ይህን ቀረጻ ጨርሰን የምንወጣበትን ሰዓት እግዚአብሔር ያውቀዋል። ግዴታ ግን ትንቢት ተነግሮ በዚህ ሰዓት ይወጣሉ ቢባል የወሰነው የእግዚአብሔር ቃል ሳይሆን የኛ የመጨረሻ ውሳኔ እግዚአብሔር አውቆ ስለጻፈው። በአንድ እንትን ልበልልህ፣ ለምሳሌ በአንድ እንትን ምሳሌ እንደው ለቦታው ባይመጥንም ዘመኑ ሰው በሚያውቀው ለምሳሌ ትናንት የተደረገ የዘመኑ የሰውን ሁሉ ልብ የሰረቀውን ኳስ አለ አይደል? ኳስ ጨዋታ ላይ ተደርጎ
ለምሳሌ በ30 ደቂቃኛው የሆነ ነገር ሆነ፣ አንተ አይተኸዋል፣ እኔ ያላየሁት፣ ምን ትለኛለህ? 30 ደቂቃኛው ላይ እንዲህ ይሆናል ትለኛለህ። ያ ተጫዋች አገባው፣ የሆነ ነገር ሆነ፣ ሀፕን ሆነ። ይሄ ማለት አንተ ስለተናገርክ አይደለም። ያው ልዩነታችን በእኔና በአንተ መካከል አንተ ቀድመህ አይተዋል፣ እኔ ያላየሁት። እግዚአብሔር የዚችን ዓለም ሙሉ ህይወት ጨርሶ አይቶታል። ራቅ እያለ እንደው ጥቂቷን በትንቢት እያናገረ ገሌ እንዲሆናል ይላል። ይሁዳ መጨረሻ ላይ እንደሚሽጥ አውቆ ጻፈ እንጂ ትንቢቱ ይሽጥ ብሎ ግን አልጻፈበት። ስለተወሰነበት አይደለም። ይኸውልህ ስለሚሸጥ አውቆ ሸጠ ብሎ ጻፈ፣ ወይም ይሸጣል ተባለ እንጂ እንዲሸጥ ወስኛለሁ ብሎ ግን አልወሰን። ቅድም ብለዋል እኮ ፍቅር እስከ መቃብርን የጻፈው ደራሲ መጨረሻ ላይ ሰብለ ወንጌል እንድትሞት ወስኗል። የእሱ ውሳኔ ነው። የወሰነው ደራሲው ነው። እግዚአብሔር የዚችን ዓለም ያህል እንደዛ አይደለም የደረሰው። አሁን እግዚአብሔር እያንዳንዳችንን ህይወት ጉዳይ ጽፎታል። በቃ ስለተጻፈብህ ነው የጣፍንታ ምናምን ከዚህ ጋር የሚገናኛሉ ድርሰት አድርገው የሚያስቡቻሉ። እንደዛም አይደለም። እንደዛ ከሆነማ ምኑን የፍቅር አምላክ አለ ነው? ምኑን ፍትሐዊ አምላክ አለ ነው? ምኑን ሩህሩህ አምላክ አለ ነው? ስለዚህ ይሄን አለመረዳት ችግር ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ምን ይላል መሰለህ? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ይላል። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ እግዚአብሔር ይለዋል። ለዚህ እኔ አንድ ማሳያ ነው ማሳያ ሶላ ግራሽያ ላይ በተለይ ያው በተነሳው ጉዳይ አንኮንዲሽናል ኢሌክሽን ላይ እኔ የዮሐንስ አፈወርቅ ምሳሌ ላምጣ። የኖህ ዘመን ሰዎችንና የነነዌ ሰዎች። ዮሐንስ አፈወርቅ ምን ይላል? እስቲ ሁለቱን ተመልከቱ ይላል። የኖህ ዘመን ሰዎች እንደሚጠፉ እያወቀ የሰጣቸው 120 ዓመት ነው። የሚድኑት ደግሞ 3 ዓመት ነው የሰጣቸው። ለምን ይላል? ምናልባት ይላል ዮሐንስ አፈወርቅ ለሚጠፉት 3 ቀን ሰጥቶ ቢሆን ኖሮ ምክንያት ባበጀን ነበረ። ምን ልንል ነው? የጠፉት ቀኑ ስላነሳቸው ነው እንዳለ። ለሚድኑት ደግሞ ለነነዌ 120 ተሰጥቶስ ቢሆን የዳኑት ምንድን ነው? ቀን በስቶላቸው ነው እንዳንል። እግዚአብሔር ማስተማሪያ ነው። የምትድኑት የምትጠፉትም ከእናንተ ንስሐ የተነሳ እንጂ የቀን መርዘም የቀን ማጠር አይደለም። እግዚአብሔር በ1 ደቂቃ አድኖ ያውቃል፣ በሰከንድ አድኖ ያውቃል። ለዚህ ማሳያው ትንቢተ ኢሳይያስ ምዕራፍ 38 ላይ ሕዝቅያስ ነው። ወዲያው ትሞታለህና ቤትን አስተካከል ተባለ። ወዲያው ደግሞ ነብዩን ተመለስ አለው። እግዚአብሔር እንዲህ ነው ሐሪነቱ። ክርስቶስ መሀል ላይ ነው አይደል የተሰቀለው? በግራ የተሰቀለው አልዳነም፣ በቀኝ የተሰቀለው ድኗል። መስቀል ቅርበታቸው ነው፣ የአካል ቅርበት ነው እንዳልን ሁለቱም አጠገቡ ናቸው። የዳነው ግን በቀኝ የተሰቀለው ነው። እንዲድኑ ያደረጋቸው ክርስቶስ አዳልቶ አይደለም፣ መሀል ላይ ነው ክርስቶስ የተሰቀለው። ለሁሉም የሚያደላ አምላክ ነው። ስለዚህ አንዱ በዚህ ደረጃ ነውና መስፈርት የሌለው ምርጫ የሚለው አስተሳሰብ ራሱ በጣም ትልቅ ስት። በአጠቃላይ ሶላ ግራሽያ የሚለው ትምህርት መጽሐፍ ቅዱስ ያልሆነ ትምህርት ነው ለማለት ነው። ትክክል። ከመጽሐፍ ቅዱስ አልፈን እኮ ያው በቅዱስ ትውፊትን ብናየው የለም እንደዚህ አይነት ትምህርቶች። በአባቶችም አሁን ማርቲን ሉተር ለምን ኦገስቲንን ብቻ እንደጠቀሰ አናውቅም እንጂ ወደ ግሪክ ቢሄድ እኮ አሉ ካፓዶሽ እና ባዝሊዮስ እና ጎርጎሪዮስ አሉ እኮ። አሌክሳንድሪያ ቢመጣ ደግሞ አትናቴዎስን ያገኛል፣ ቄርሎስን ያገኛል። እና ሙሉ በሙሉ ውድቅ እንደሆነ ያውቅ ነበር። ቀጣይ ደግሞ የምናደርገው እዛው በእነሱ አስተምሮ አሁንም አንዴ ከዳንክ ያው ድነት ልታጣ አትችልም፣ ዋን ሴፍድ ኦልዌይስ ሴፍድ ይላሉ እነሱ። እና ኢተርናል ሴኩሪቲ ብለው የራሳቸው አላቸው እንደዛው ትምህርት። ድነቴን አላጣውም ማለት ነው። ትክክል። እና ይሄ እንዴት ይታያል? ይሄ ራሱ ያው ተቃራኒ ይመስላል እንግዲህ አንዴ ከዳንክ ነው ከዛ በኋላ አትወድቅም የሚለው አስተሳሰብ አንድ ሰው በነገራችን ላይ ሰው አንዴ ከዳነ የማይወድቅ ቢሆን ኖሮ አዳም ዕፀ በለስ በልቶ ባልወደቀ ነበር። ባልወደቀ ነበር። እንደውም እኮ እኛ ምድር ላይ ነው ያለነው እኮ። በደል በማይስማማት ዓለም እኮ አዳም ነበር። እንደውም እሱ መውጣት አልነበረበትም። ትልቁ ምሳሌያችን እሱ ነው። እንደውም ይሄ ሁሉ ነገር ባልተፈጠረ ነበር። ሰው ሲፈጠር እግዚአብሔር አምላክ እኮ በእውቀት አክብሮ በጸጋ ላይ ጸጋ ሰጥቶ በ7 ሀብታት አክብሮ ነው የፈጠረው። አንድ ያምናሃልና በኃጢአት ብትሰራ አትኮነንም የሚል አይነት ትምህርት ከሆነ ትምህርቱ ይኸው እግዚአብሔርን ፊት ለፊት እያየ ቅዱስ ቅዱስ እያለ እንደውም እግዚአብሔርን ፊት ለፊቱ እያየ እኮ ነው ጭራሽ የሚያመሰግን አዳም አልነበር እንዴ? ታዲያ ለምን ወደቀ? ለዛውም ከዋናዋ ከገነት ምድር ውስጥ እያለ ኃጢአት በሌለበት ኃጢአት ባልተሰበከባት ዓለም። እኛ እኮ ኃጢአት ባለባት ዓለም ውስጥ ያለን። በሐዲስ ኪዳንም ከተፈለገ ጌታችን ኢየሱስ ክርስቶስ ከተገለጠበት ጊዜም ጀምሮ ብንመለከት ኃጢአት አንዴ ጸድቆ ወይም አንዴ ብቻ ጸድቀሃልና ኃጢአት ብትሰራ አጠፋም የተባለ ሰው የለም። እንደዚህም የዳነ ሰው የለም። ከተመለከተ መጽሐፉን ላሳይክ። ምንድን ነው ያለው? ልትድን ትወዳለህ?
አለው። ከዛ ካስፈቃ አንድ እሱ ለነጻ ፈቃዱ ትልቅ ምሳሌ ነው። አረ በኋላ ላይ ቤተ መቅደስ ካገኘው በኋላ ደግሞ እንዳያገኝህ ደግመህ እንዳትበድል ደግመህ እንዳትበድል። ለምን መበደል አለ ማለት ነው። ስለዚህ ሁለተኛ አማራጭ መስጠት አልነበረበትም። እንደውም መጻጉዕ እኮ ከኛ የበለጠ ያው ድነቱን ለማወዳደር ሲሆን በአካል አግኝቶታል እኮ ክርስቶስ። ምናልባት ግን ያዳነው እኮ ስጋውን ብቻ ነው ደግሞ እንዳንል ድህነቱ ለነፍስ አይደለም እንዳለ ኃጢአት እንዳሰራ ብሎታል። ጉዳዩ ከኃጢአት ጋር የተያዘ ነው ማለት ነው። ዮሐንስ አፈወርቅ ቀድሞ የታመመው በኃጢአት እንደነበር በዚህ አወቅን። ለምን ደግመህ ኃጢአት እንዳሰራ ሲለው በፊት የተቀጣው በኃጢአት እንደሆነ አወቅን ይላል። ግን ምን አለ? በጣም ንጹሕ ልብ ስለነበረው ወደ መጠመቂያው ስፍራ የሚወስደኝ ከሌለ እንዴት ይሆናል ነበር። ጌታ ምን አለው? ቤተ መቅደስ ካገኘው በኋላ ካዳነው በኋላ ዳግም እንዳትበድል አለው። ለምን አለው? ይሄንኑ ቃል የዮሐንስ ወንጌል ምዕራፍ 8 ላይ ታገኘዋለህ። ልትወገር ያለችዋን ሴት ምንድን ነው ያለች? ደግመሽ እንዳትበድይ ነው። ደግመሽ ኃጢአት እንዳስ ለምን አላቸው ነው። ሰው አንዴ ከጸደቀ ለምን ደግሞ ኃጢአት ብትሰራ ምን ችግር አለው? አይ ይሄ ደግሞ እስከ ዕለተ ዓርቡ በፊት ስለነበረ ነው እንዳይሉ፣ ምንም ቢሆን በክርስቶስ እጅ ነው የዳኑት እነዛ። አማናዊውን ድነት ያኔ ቢያገኙ ግን እነዚህ ሰዎች ድነታቸው እውነተኛ ነው። ወደ መጽሐፍ ቅዱስ ስንገባ ግን አንዴ ድነሃልና ኃጢአት ብትሰራ አትጠየቅም ማለት ጌታችን የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ የጠየቀውን ጥያቄ ማፍረስ ነው። ጌታ በፍርድ ቀን የሚጠይቀን ወደ 4-5 የሚደርሱ ጥያቄዎች አሉ። እነዛ ውስጥ በዚሁ አጋጣሚ የሶላ ጥያቄ የለም፣ እምነት ብቻ የሚል ጥያቄ የለም። እንደውም እነዚህ ጥያቄዎች ጭራሽ የእነሱ ትምህርት የሚያፈርስ ነው። ምን አለ? ተርቤ አብልታችኋል፣ ተጠምቼ አጥተህ ታርዤ፣ ጌታ ለምን ይጠይቀኛል? አንዴ ካጸደቀ ማህተብ ከመታልኝ በቃ ከዚህ በኋላ ለምን አይለኝም? የሚያስማማን ነገር አለ። በጥምቀት ሀብተ ወልድ ልጅነትን እናገኛለን። በቁርባን ማኅተመ ደማችን ከእኛ ደም ይዋሃዳል። ድህነትን አጸና ነው፣ እውነት ነው። ግን ድህነቱ አልተቋጨም ነው ጥያቄው። አንዴ ድኛለሁና ዕለት ዕለት እንደውም እኮ ሕሊናችንን በንስሐ ማጽዳት ያለብን ዘመን ላይ እኮ ነው ያለነው። ጌታ እስከ መጨረሻው የሚጸና ይድናል ያለው ከዚህ አንጻር ነው። ሌላው እዚህ ላይ ማንሳት በተለይ የሚፈልገው ጌታ እኛን ሲያድነን በቅስፈት አይደለም ያዳነን። ቅድም እንዳልኩት በጽንሰት ጀምሮ በመስቀል ይፈጽም ሂደት ነው ድህነቱ። ክርስቶስ ሲያድነን በቅስፈት እንዳላዳነን ሁሉ ድህነታችንን በቅስፈት አይደለም። ክርስቶስ ድህነትን በሞት እንደቋጨው የእኛም ድህነት የሚቋጨው በሞት ነው። እኔም መሰሉ ያለው እኮ ለዚህም ጭምር እሱ በጽንሰት ጀምሯል ድህነትን፣ እኛም ድህነትን በጥምቀት እንጀምረዋለን። ክርስቶስ ካደገ በኋላ አስተማር፣ አገለገለ፣ መሰከረ። እናንተም እኛም መስክሩ ተብለን መሰክራለን። ከዛ ሞቱ ላይ ፈጸመው፣ በትንሣኤው አረጋገጠው። እኛም ድነታችን በሞት ይቋጫል፣ በትንሣኤ ይረጋገጣል። ይሄ ነው ድነት ማለት። ክርስቶስ በቅስፈት ካላዳነኝ እኔ ብቻ ተለይቼ እንዴት ነው ዳኙ በቅስፈት ልድን የምችለው? ስለዚህ ይሄ አስተሳሰብ ያዕቆብን በመልእክቱ ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላሉና ይላል። ይቀበላሉ። ስለዚህ እንዲህ ያለው አስተሳሰብ መጽሐፍ ቅዱሳዊ ያልሆነና በመጽሐፍ ቅዱስም እውቅና የሌለው ትምህርት ነው። ቅዱስ ጳውሎስ እንደውም እኮ ለፊልጵስዩስ ሰዎች ላይ ምዕራፍ 2 ከቁጥር 12 ላይ በጣም ግልጽ አድርጎ ጽፎታል። ትክክል። እያንዳንዳችሁ በመፍራትና በመንቀጥቀጥ የራሳችሁን ድነት ፈጽሙ። ሂደት ነው እንግዲህ እዚህ ጋር እንጂ አንዴ ስለዳንክ ያንዳለ መከራ የሚቀበሉት ስለምንድን ነው? እዛው ላይ እኮ የሐዋርያት ሥራ ላይም እኮ ይናገራሉ። በብዙ መከራና በብዙ ጭንቅ የእግዚአብሔር መንግስት እንገባ ዘንድ አለ እንጂ አርፌ ተቀምጬ እንደዚህ የሚባል ነገር የለም። እዚህ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 1 ላይ ደግሞ ይህን ነው ግልጽ የሚያደርግ አንድ አለ። ቅዱስ ጳውሎስ እንዲህ ይላል፣ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ ይላል። ከዛም ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና ይላል። ይሄ ምሳሌ ነው። ሰው ተጠምቆም መንፈሳዊ መብል የተባለው የክርስቶስ ቅዱስ ሥጋውና ክቡር ቆርቦም ማለት ነው ሊወድቅ እንደሚችል ያሳየናል። ይሁዳ ቅድም ያነሳውልህ ለዚህ ነው። ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ የሸጠው ከቆረበ በኋላ ነው። ወዲያው ቆርቦ ጴጥሮስም አላውቅህም ያለው ይሁዳም የሸጡት ምን ብለው ነው? ቁርባን ከተቀበሉ በኋላ ነው። ታዲያ እነሱ ለምን ኃጢአት የሰሩት ኃጢአት ለምን አልተሻረላቸው? ማለቴም ጴጥሮስ የተመለሰው ንስሐ በመግባቱ ነው። ይሁዳም በዛ የቀረው ንስሐ ባለመግባቱ ነው። እና ይሄም መታየት ይችላል። ትክክል። ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። በቃ እንደዚህ በየቦታው ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ወዴት ይታይ ዘንድ አለው? እና
ይህን ትምህርት እንደውም በጣም የሚያፈርሰው መጽሐፍ ቅዱስ ነው። በጣም አሁን አንድ አያይዘን የምትመልስልን የመጨረሻ አንድ የምናደርገው አሁን ብዙ ጊዜ ስለ ዳንኩ ነው የምትጠመቀው እንጂ ጥምቀት ለድነት አይጠቅመንም የሚለው አሉ። እሱን የመጨረሻውን አድርገውና የዛሬውን ዝግጅት እንጨርሳለን። ስለ ዳንኩ ነው ንስሐ የምገባው፣ ስለ ዳንኩ ነው ቁርባን የምቀበለው የሚሉ ትምህርቶች አሉ ነው በጣም ራሱ እኔ የሚጠቀሟቸው ቃላት በጣም ጽንፍ የያዙ ናቸው። ብዙ ጊዜ ይገርመኛል። አሁን ይኸውልህ አሁን ስለ ዳንኩ ነው ይሄን የማደርገው። ስለዚህ ምንድነው ኢንዱ ጥምቀት ለድነት አይደለም፣ ቁርባን ለድነት አይደለም፣ ንስሐ ለድነት አይደለም የሚለውን ለማንሳት ነው ሁሉ ጥረት ሳክራመንቱ። በመጽሐፍ ቅዱስ ግን በጣም የሚገርም ነገር እንደው እምነት ያድናል ከሚለው በላይ እነዚህ የተጠቀሱበት ይበልጣል። እንደው እንደዚህ ማንሳት ባይገባም ከእምነት አዳኝነት ይልቅ እንደው እነዚህ ቃል በቃል እንደሚያድኑ የተጻፈበት ቦታ እኮ ይበልጣል። መጽሐፍ ቅዱስ ላይ ስለ ጥምቀት ብንመለከት ለምሳሌ ጌታ ቃል በቃል ያመነ የተጠመቀ ይድናል ብሏል። በመጽሐፍ ቅዱስ ደግሞ ማሳይክ አምነዋል እነዚህ ሰዎች ግን ካልተጠመቁ አይድኑም። ማን ናቸው ነው? ቅድም ያነሷቸውን ሰዎች ነው ማነሳቸው። እነዛ ሰዎች የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ተማሩ፣ ቅድም ያነሳ ነው። ከዛ ምን አሉ? ምን እናድርግ አሏቸው። ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስ ጸጋ ታገኛላችሁ አሏቸው። የሚጠመቁት ለምንድን ነው? ኃጢአታቸው እንዲሰረይ፣ የመንፈስ ቅዱስ ጸጋ እንዲያገኙ። ስለዚህ ጥምቀት ማለት ለድነት ነው ማለት የዘላለም ሕይወትን የሚያረጋግጥ ነው ማለት ነው። ማመን ብቻ እንዳልከው ቢያድን ኖሮ አጋንንትን በዳኑ ነበር። ማመን ብቻ ግን ድነት ሊሆን አይችልም። ስለ ጥምቀት ስናነሳ እዚህ ቆላሲስ መልእክት ምዕራፍ 2 ቁጥር 12 ላይ እንደሚናገረው ነገር አለ። ቆላሲስ 2:12 በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችኋል። ሞትና ትንሣኤውን ነው የምንመሰክረው ስንጠመቅ። ክርስትና ቤት ካህኑ እኮ ሕፃኑን በስመ ሥላሴ 3 ጊዜ ብቅ ጥልቅ ሲያደርገው ከክርስቶስ መቃብር ጋር እየተባበረ ነው። ያ መጠመቂያው ገንዳ እኮ ማለት የክርስቶስ መቃብር እኮ ነው። 3 ጊዜ ብቅ ጥልቅ ማለቱ 3 ማለት 3 ሌሊት ከቆየ ሞትን ድል አድርጎ ከተነሳ ከክርስቶስ ጋር እተባበራለሁ። ወዲያው ነጭ ልብስ ያለብሱታል። ያ ነጭ ልብስ ማለት ክርስቶስ ከተነሳ በኋላ ሁልጊዜ ሲገለጥ ብርሃን ልብስ ተጎናጽፎ ነጭ ለብሰው በረድ መስሎ ነበር የሚታያቸው። በመጨረሻው ዘመን የምናገኘውን ጸጋ ያጠይቃል። ቃል በቃል ጥምቀት ያድናል ተብሎ ተጽፏል። ጥምቀት አያድንም ተብሎ ግን አልተጻፈም። ለምሳሌ ጥምቀት ያድናል ስልህ ጴጥሮስ ያለውን ጠቅሼልህ ነው። አንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ ይላል ከቁጥር 20 ላይ ጥቂቶች አለ ማለትም 8 ነፍሳት በውሃ የዳኑባት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን ደግሞ ጊዜ አልታዘዙም ይላል። ዝቅ ብሎ ያም ውሃ ማለትም የጥምቀት ምሳሌ ሆኖ አሁን ያድናል ይላል። አሁን ያድናል። ያም ጥምቀት ነው። ቃል በቃል አሁን ያድናል ይላል። ስለ ጥምቀት አዳኝነት ተጽፏል። ስለ ጥምቀት አለማዳን ግን አልተጻፈም። ለምሳሌ አሁን ግዝረት እንደማያጸድቅ ተጽፏል። ጳውሎስ ይህን ሁሉ ታዲያ ለምን አተጋው? ጥምቀት ባያድን ኖሮ እነዛን አጥምቁኝ ብሎ ለሚመጡ ሰዎች አትጠመቁ ሂዱ ከዚህ እያለ ለምን አላባረራቸው? ለዚህ ነው ማድረግ ላንሳለህ። የሐዋርያት ሥራ ምዕራፍ 19 ላይ የተፈጸመው ታሪክ በአጶሎ የተፈጸመው ታሪክ በጣም ይገርመኛል። ይኸውልህ የሐዋርያት ሥራ ላይ ለምሳሌ አሁን ላነሳ ነው ጥሩ ምሳሌ እንዲሆን ቁጥር 1 ጀምሮ እንዲህ ይላል። አጵሎስም በቆሮንጦስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንዶች ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው ይላል። ጥያቄው ምንድን ነው? ባመናችሁ ጊዜ መንፈስ ቅዱስን አግኝታ አምነዋል፣ ግን መንፈስ ቅዱስ አለ ወይ ከእናንተ ጋር አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም። እነዚህ ሰዎች ሰምተዋል ስለ ክርስቶስ ከሰማያ ሰማያት ወረደ፣ ተወለደ፣ ተጠመቀ፣ ሞተ፣ ተነሳ፣ አረገ ምናምን የሚሉትን ጉዳዮች ያውቃሉ። ይሄ ዋና ዋና ኮንተንት ትምህርቱን ሰሙ እንጂ መንፈስ ቅዱስ ማን ነው እንዴት ነው የምንቀበለው ምንም የሚያውቁት ታሪክ የለም። ጳውሎስ ግን ቀጠለ እንዲህ አላቸው፣ እንኪያ በምን ተጠመቃችሁ አላቸው። እነርሱ በዮሐንስ ጥምቀት አሉት። ከክርስቶስ በፊት የነበረውን ጥምቀት ነው። አዎ ምን ይላሉ አሁን ፕሮቴስታንት ይሄን ይጠቅሱ። ይኸው እኮ ጥምቀቱ እኮ ምንም ቫልዩ የለውም ለማለት። የዮሐንስ ጥምቀትማ እኮ አያድንም፣ አማናዊ ድነት የለውም፣ ጊዜያዊ ስርየትን የሚያሰጥ ነው። ጳውሎስ የነቀፈው የዮሐንስ ጥምቀት አያስፈልግም ያስፈልጋል አይደለም። የዮሐንስ ጥምቀት የንስሐ ጥምቀት ነው፣ ማስታገሻ ነው፣ ጊዜያዊ ስርየት ነው። አማናዊ ድነት ጥምቀት ካላገኛችሁ ነው ምን አትሉም፣ ዘላለም ሕይወት አታርግ። ስለዚህ ምን አለ ቀጥለና በዮሐንስ ጥምቀት ነው አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቃላቸው። ከዛም በኋላ እንዲጠመቁ አድርጓቸዋል። ስለዚህ መጽሐፍ ቅዱስ ላይ እነ ጳውሎስ እንኳን ጥምቀት አያስፈልግም ብሎ አላስተማሩ። እንደውም በጣም የሚገርም ነገር በብዛት እነ ጳውሎስ እንደውም አንድ ከሚያስተምሩትና ከሚያደርጉት ነገር
ብዙዎች አምነው ወደ እነሱ በሚመጡበት ሰዓት በጣም የሚገርመው ነገር እንዲጠመቁ ነበር የሚያስገድዷቸው። እንዲጠመቁ ነበር። ባኮስን እንኳን ተመልከተው። ይህ ሰው የአጭር ደቂቃ ኮርስ ነው የወሰደው፣ ትምህርት ነው። እንደውም በጣም የጥሩ ተማሪ ምሳሌ ተደርጎ መቀመጥ ያለበት። ወዲያው ወደ ተግባራዊ ክርስትና የገባ ሰው ነው። ወደ ቴዎሲስ ዞር ሲል ውሃየ እንዳልጠመቅ የሚከለክለኝ ማን ነው? ኢየሱስ ክርስቶስ የአብ ልጅ እንደሆነ ብታምን ይቻላል አለ። አምናለሁ ብሎ መሰከረ፣ ወዲያው ተጠመቀ። እነሱ ምንድነው የሚያደርጉት? አምኖ መሰከረ የሚለው ለእምነት ብቻ ሀሳብ ብዙ ጊዜ መደገፊያ ያደርጋሉ። ይሄ እኮ መጠቀስ ያለበት እምነት አያስፈልግም የሚል ካለ ነው። አላልንም እኛ እምነት ያስፈልጋል፣ ግን እምነት ብቻ አላለም። እንዲጠመቅ አደረገው። ተያይዘውም ወደ ወንዝ ወረዱ ነው የሚለው። ስለዚህ ይሄን ነው እንደው ቅዱስ ኤፍሬም በጣም የሚገርመኝ ነገር አለ። እኛ ዛሬ ያው የምንጠመቀው ከክርስቶስ ከጎን የወጣውን ውሃ ነው አይደለም? ማየገቡ ሌንጊኖስ በጦር ሲወገው በለቅርጽ ትኩስ ደምና ቀዝቃዛ ውሃ ወጥቷል። ጥምቀትና ቁርባናችን ነውና ቅዱስ ኤፍሬም ምን ይላል መሰለ በድርሳኑ ላይ ጌታዬ ሆይ የሰውነትህን ክፍሎች ዓለማት አድርጌ ተመላለስኩባቸው ይላል። በእነርሱ ውስጥ ሁሉንም አይነት ጸጋዎችን አገኙ ይላል። መልአኩ የምትገለባበት ሰይፍ ይዞ ወደሚጠብቃት ገነትም በጦር በተወጋው ጎን በኩል ገባሁ። ከአዳም ጎን በተገኘችው ሔዋን ምክር ከጸጋው ተራቁተን የነበርን እኛ በተወጋው ጎን በኩል ወደ ውስጥ ወደ ገነት መግባትን አገኘን። በአዳም ላይ የተቀጣጠለው የቁጣ እሳት ከጎኑ በተገኘች ሴት ምክንያት ነበረ። ስለዚህም ከጎኑ በሚፈሰው ውሃ በአዳም ላይ ተቀጣጥሎ የነበረው የቁጣ እሳት ያጠፋለት ዘንድ ከጌታችን ጎን ውሃ ፈሰሳል። በጎኖች መካከል ተመላለስኳል። የዛሬ ክርስትና ቤት ሄዳ የምትጠመቅ ነፍስ ለካ ከክርስቶስ ጎን እንደምትመላለስ ነው። ክርስቶስ የተወጋው ጎኑ ለምዕመናን ሁሉ ገነታችን ሆነ። ገነት ሳንሄድ ገነትን የምታሳየን ያቺ የክርስትና ቤት ለእኛ የክርስቶስ ጎን ናት። ቤተ መቅደስ ያ ክርስቶስ ስጋና ደም የምንቀበልበት የክርስቶስ የጎኑ ማሂደር ነው እና ከዛ አንጻር የሚቀመጥ ነውና በአጠቃላይ ስለ ዳን ነው የሚለው ቋንቋ በፍጹም ስህተት ነው። ሲቀጥል ደግሞ ይኸውልህ ያለ ሰው ድርሻ ድነት አይገኝም። በዚሁ አጋጣሚ ያለ እኔና ያለ አንተ ድርሻ በሐዲስ ኪዳን ድነት የለም። አባ ጊዮርጊስ ዘጋስጫ ምን ይላል መሰለ አርጋኖን ጸሎቱ ላይ አንድ የሚናገረው በጣም የሚደንቀኝ እንትን አለ። ድንግል ሆይ እኔ ለፍቅርሽ ካልተጋው አንቺን እኔን ለማዳን አትተጊም፣ አንቺም እኔን ለማዳን ካልተጋሽ ልጅሽም ሊያድነኝ አይተጋም ነው። እኔ አንቺን ለመውደድ ካልተጋው ለፍቅርሽ ካልተጋው ድርሻ ማለት የድርሻ ያስፈልጋል ነው። አንቺም እኔን ለማዳን አትተጊም ማለት አንቺ እኔን ለማዳን ካልተጋሽ ልጅሽም ሊያድነኝ አይተጋም ማለት የሆነ ድርሻ ያስፈልጋል። እነዚህ ቅዱሳን እንኳን እኛን ለድነት እንኳን ምክንያት ሲሆን ያስፈልጋል እንኳን ጥምቀት ቀርቶ። ስለዚህ እነዚህ ወሰጥ ቁርባን ነው። ሌላው የክርስቶስ ቁርባን በዚሁ አጋጣሚ በሐዲስ ኪዳን ምዕራፍ 6 ላይ ብቻ ጌታ ወደ 4 ጊዜ ደጋግሞ ተናግሮታል። የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁ። ሁለተኛ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እሱም በእኔ ይኖራል። ሉክ ሶስተኛ ስጋዬን የበላ ደሜን የጠጣ እኔ በመጨረሻው ዘመን አስነሳዋለሁ ብሏል ጌታ። ምጽአት የሚያምረው በክርስቶስ ስጋና ደም፣ በምጽአት ሙሽርነታችንን የሚያሳምር የክርስቶስ ስጋና ደም። ይሄን ስትል ደግሞ ምን ያመጡባል? አይ የክርስቶስ ስጋና ደም እኮ የተባለው እኮ ይሄ የምትሉት ነገር አይደለም። እኔ ለዚህ አንድ ነገር ተናግሬ ነው ማጠቃለል የምፈልገው። የማቴዎስ ወንጌል ምዕራፍ 27 ላይ ታዲያ ጌታ ያበላቸው እንጀራ ነው ወይስ ስጋው ደግሞ? መልስልኝ። ግልጽ ጥያቄ። ማቴዎስ 27 ላይ እኮ ስታነብ ምን ይላል? እንጀራውንም ቆርሶ ምን አላቸው? ይህ ስጋዬ ነው። ያ እንጀራ ወይም ያ ህብስት በዘመኑ ቋንቋ በዛው ቋንቋ ብናየው ሲቆረስ ህብስት ነው። ክርስቶስ ከባረከው በኋላ ግን ስጋና ደም። ሉክ በጣም የሚገርም ነገር እንጀራውን ይዞ ሲባርክላቸው ዛሬም ካህኑ የሚያደርገው ይሄ ነው። እግዚአብሔር ባወቀ እሱ ባወቀው ምስጢር ህብስቱን ወደ አማናዊ ስጋነት ወይኑን ወደ አማናዊ ደምነት ሲለወጥ እኮ በጸሎት ካህኑ እኮ ከቤተልሔም ይዞ ሲገባ እኮ ህብስት እኮ ነው። ጸሎት ከተደረገበት በኋላ እኮ ወደ አማናዊ ስጋና ደም ነው። እውነት ለመናገር ሲታይ እንዲህ በአይን ሲታይ እውነት ነው። ስጋ እንትን ህብስቱነቱ ትቶ ቀልጦ አይደለም፣ በታቅቦ ተዋሂዶ በታቅቦ ነው፣ ባለመጠፋፋት ስለሆነ። ስለዚህ ያ ምንድን ነው ሲባል ህብስት አትሎ። በሌላ ቋንቋ እኮ እንጀራ እየበላ ይሄ ምንድን ነው ሲባል 1 ኪሎ ጤፍ ብላ እርግጠኛ ነኝ አትናገርም። ከብሯል በሆነ ነገር በስሎም ይሁን የሆነ ነገር መልክ ይዞ የሆነ መልክ ይዟል፣ የሆነ ክብር ላይ ደርሷል። የክርስቶስ ስጋና ደም ደግሞ ከዚህ የበለጠ ነው። ቆርሶ ሰጣቸው ላይ ይሄ ስጋዬ ነው አላቸው። ስለዚህ ዛሬ የምንበላው ምንድን ነው? የክርስቶስ ስጋና ደም በልተን ጠጥተን ወጣን ነው የምንለው፣ አማናዊ የሆነ ስጋና ደም። ስለዚህ ይሄ ለድህነት ነው፣ እውነት ነው። ስለዚህ በአጠቃላይ ሰው ያለ እርሱ ድርሻ ድህነት የለም። እነዚህ ሚስጥራት የቤተክርስቲያን የድህነታቸው ውጤቶች ናቸው የሚለውን ነው። እንደውም ዕለተ ዓርብን ማሰብ የፈለገ ሰው ከቁርባንና ከጥምቀቱ ጋር መተባበር ግዴታው ነው ማለት ነው።
በጣም ደስ የሚል ቆይታ ነበረን። እዚህ ጋር አንድ ቅድም የረሳኋት የሆነች አጠር ያለች መልእክት ነች። ያው ማርቲን ሉተር ሶላ የሚለውን በጊዜው የዛኔ ሶላ የሚለውን ሲያመጣው ዲራይቭ ሲያደርገው ተጠይቆ ነበር። የካቶሊኮች ከነሱ አይደል የወጣው እና ሶላ የሚለው የለም እኮ ብለው ሲጠይቁት አዎ የመለሰው መልስ ነበር። ሶላ የሚለው እነዚህ አራቱ ቃሎች SOLA መጽሐፍ ቅዱስ ላይ የሉም፣ ግን ጳውሎስ ማለት የፈለገው እንደዛ ነው የሚለው እሷ እንግዲህ በትክክል እና ይህን ያህል ድፍረታቸው ቢያንስ እኛን እንኳን ባይሰሙን ማርቲን ሉተርን እሱ ያለውን ሂስትሪ በእርግጥ እውነት ለመናገር አሁን ሳስበው እሱ በዚህ ዘመን ቢኖር እሱ ራሱ የሚያወግዛቸው ይመስለኛል። በትክክል ምክንያቱም እሱ የነበረበትን ወይ ስናይና አሁን ያለው ወይ ስታይ ፕሮቴስታንቲዝም የተለያየ ነው። ቢያንስ ሌላው ቢቀር እሱ ፕሮቴስታንት ግብረ ሰዶምን ለማስፋፋት አልተነሳም። አሁን እንዳለው እመቤታችንን እንዲህ በሚያበሻቅጥ ቃል ሉተር አልተናገራትም። ጥምቀት አያስፈልግም አላለም። ሚስጥራትን ቅዱስ ቁርባንን ጀማሪው ነው እሱ አልን እንጂ እና እንደውም ያወግዛቸው ይመስለኛል። በዚህ ዘመን ቢኖር የተለያየ ነው እንጂ ማለት በጣም አይገናኝም። እና የመጨረሻ መልእክት ካለ አስተላልፍልንና የዛሬ ፕሮግራማችንን በዚህ እንጨርስ። እንግዲህ እኔ በቅድሚያ አመሰግናለሁ እንግዲህ አክብራችሁም ስለጠራችሁኝ። በጣም መበረታታት ያለበት መንፈሳዊ ፖድካስት ነው። እኔ ከምከታተላቸው መካከል አንዱ ነው በተለይ እና በጣም ማድነቅ እፈልጋለሁ። ከዛ ባለፈ ግን ከተነሳንባቸው ርዕሰ ጉዳዮች ማስተላለፍ የምፈልገው መልእክት በተለይ ለኦርቶዶክሳውያን ነው። ምናልባት ብዙ ዘመናትን ባለማወቅ በተለይ በወጣትነትም ያሉ ሊሆኑ ይችላሉ፣ በጉልምስና ያሉ የመማር እድል ላለው በተለይ ሰው ቤተክርስቲያንን በሩቅ ብቻ የምንልበት ዘመን አሁን ያበቃ ይመስለኛል። በመናፍቃን ጥያቄ ብቻ የምንታመስበት ዘመን ማብቃት አለበት። ቅዱስ ቤተክርስቲያን ሁሉን ጽፋ አዘጋጅታልናለች። በጣም ሁሉን ነገር አሰናድታልናለች። ሊቃውንተ ቤተክርስቲያን ምን ይላሉ? የቤተክርስቲያን ሚስጥራት ወይም ትምህርቶቿን ወጥ አሙቆ እንደመብላት ነው ይላሉ። እናት ለልጇ ወጥ ሰርታ ትሄድና ልጁ የሚጠመቅበት አሙቆ መብላት ብቻ ሊሆን ይችላል። ቤተክርስቲያን ሁሉን ትምህርት በዘርፍ በመልኩ አስተካክለ ሄዳለች እና እስከ መቼ በመናፍቃን ልጆቻችን እህት ወንድሞቻችን እየተወሰዱ ይቀራሉ? እኛም ወደ ማንበብ እኛም ወደ መረዳት ቢቻል እንደው ከእኛም አልፈን የሌሎቹን ተረድተን ሌሎቹን ወደኛ የሚያመጣ አይነት መንፈሳዊ ትጋት ይጠበቅብናል እና ጊዜው ምቹ ነው በጣም ለኃጢአትም ለጽድቅም ሁለት አማራጭ አለ። እንደውም እኔ ቢቻል ምዕመኑ ነፃ ፈቃዱን ለዚህ ቢጠቀመው ጥሩ ነው ብዬ አስባለሁ። ነፃ ፈቃዳችንን ለበጎ እንጠቀመው፣ ቤተክርስቲያን እንጠብቃት፣ ትምህርቷን እንረዳ ለማለት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ መምህር ኢዮብ እንግዲህ በሚገርምና በሚደንቅ መንገድ ነው ነገሮችን ሲገልጹልን የነበረው። ይህን ትምህርት እንግዲህ ብዙ ሰው ማየት አለበት። አሁን አብዛኛው ፕሮቴስታንቶች የገዛ መስራቾቻቸውን ራሱ ትምህርት አያውቁም እና ይህ ትምህርት አሁን የሶላዎች የሚባል የእምነት ብቻ፣ ጸጋ ብቻ፣ የመጽሐፍ ቅዱስ ብቻ እንደዚህ አይነት ነገሮች በቃ በቤተክርስቲያን ታሪክ ውስጥ ራሱ ኖሮ አያውቁም። አሁን ክርስትና ከተመሰረተ ከ1500 ዓመት በኋላ የመጡ አዲስ ትምህርቶች ናቸው። በመጽሐፍ ቅዱስም ድጋፍ የሌላቸው ትምህርቶች ናቸው፣ በአባቶችም በቅዱስ ትውፊትም እና እነዚህ እንግዳ በሆነ ትምህርት አትወሰዱ የሚለው አንደኛው ፓርት ይሄ ነው። ይሄን እንዳለ ገለጻ ስላደረክልን እናመሰግናለን። የዛሬው ፕሮግራማችን በዚሁ እንቋጨው። ያው እንግዲህ በሌላ ርዕስ ከእርሶ ጋር ከዚህ በኋላም እንደምንገናኝ ተስፋ እናደርጋለን። ብዙ የምናተርፍበት ትምህርትን ስላስተማሩ እናመሰግናለን። ውድ የማስያስ ቲዩብ ተከታታዮች የዛሬው ፕሮግራማችን ይህን ይመስል ነበረ። ትምህርቱ እንግዲህ ብዙ ሰው ጋር እንዲደርስ ሁላችንም የበኩላችን አስተዋጽኦ ማድረግ እንዳለብን አይረሳ።